የሚለውን ቃል ቴዎፋን ብለው ሎቱ ስብሐት ለክርስቶስ ይሰጣሉ። ለዚህ ነው ጆቫዊት ነሶችም እነ ሚኪ የሚባሉ ኢንክሉድ እና ኃይሉ አልደፈራትም እንጂ እንዲህ አይነት ትምህርት አለ። የሰራዊት አለቃ የሚባለው ኢየሱስ ነው ብለው የሚያነሱት የቅጥፈት ንግግር አለ። አሁን እንግዲህ ስለ ስግደት ነው የተነሳው። እንኳን ለመላእክት አሁን ኃይሉ እንግዲህ የመላእክቱን መመለስ አልቻለም። አምኛለሁ አለ ለእግዚአብሔር አልሰጠውም ሰይፍ ምናምን ስለሚል። ስለዚህ እኔ ለመላእክቱ ነው ለመላእክቱ ተሰግዷል። ከዛ በተረፈ እንዳታደርገው የመላእክት ትህትና እኮ ቢገባ ብዙ ነገር ለማሰብ ትችላለህ ማለት ነው። ግን እስቲ አሁን ኃይሉን እስቲ ግልጽ የሆነ ወደ ዘፍጥረት ቅድም ሲያነሳስ ወደ ነበረው ቦታ ላንሳና ጥያቄ ልጠይቀው። እሺ ዘፍጥረት ላይ ሰዓትን እያዝክ ለራስ ሲሆን ሰዓት እየጨመርክ አንተ ላይ እኮ ለጥፌዋለሁ። አንተ ላይ ለጥፌዋለሁ። አሁንም እንትን አታደርገኝ፣ በመሀል አትግባብኝ። ማንም አስገባ፣ ማንንም እንዳታስገቡ። አልገባም። ስለዚህ እንዳውም ስላቋረጥኩ 1 ደቂቃ ጨምር ለራስ፣ ችግር የለውም። እሺ ዛሬ ጨዋ ሆነሃል። ዛሬ ኃይሉ ጣልቃ አትግባብኝ። እሺ መጽሐፍ ቅዱስን አውጣ። ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ ቅድም ያነሳው ላይ ማለት ነው ተቀበላቸው በድንኳን። ከዛ እዚህ ጋር በግልጽ አማርኛ ወደ ምድርም ሰገደ ይላል። ለማን ነው የሰገደው? ለእግዚአብሔር ነው የሰገደው። ይሄው እኮ እዚህ ጋር እኮ ቃሉ 3 ሰዎች ነው የሚለው ይላል። ለሶስት ሰዎች ሰገደ ይላል። እሱን እየጠየቀኝ ከሆነ በሰዓት መልሰዋለሁ እንድትመለስልኝ። ሁለተኛ ዘፍጥረት ለመላእክት አይደለም ላልከው ዘፍጥረት እዛው ላይ ምዕራፍ 19 ላይ ሁለቱ መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሶዶም በር ላይ ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም። እሺ ለማን እንደሆነ ትነግረናለህ። እሺ አሁን ደግሞ ሌላ ጥቅስ ምዕራፍ 24 ዘፍጥረት ምዕራፍ 24 አያይዘህ ትመልሳለህ። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወደቁ፣ ለእግዚአብሔር ሰገዱ ይላል። እሺ 33 ላይም እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ይሄው በግልጽ አማርኛ ስለ ያዕቆብና ኤሳው ይሄው ሰገደ። ለኬጣውያን አብርሃም እንደሰገደ መጽሐፍ ቅዱስ ይናገራል። እሱም ጥቅስ ልጨምርልህ። ለኬጣውያን አውቀዋለሁ፣ ሰዓቱን አታባክን፣ ዝም ብለህ ሰገደ ይላል። ስለዚህ እንኳን ለመላእክት ለኬጣውያን ለህዝቦች እንደተሰገደ አሁን ስግደት 3 ነገር እንዳለ በግልጽ ያሳያል። ለሰዎች እንደተሰገደ፣ ለእግዚአብሔር እንደተሰገደ፣ ለመላእክት እንደተሰገደ መጽሐፍ ቅዱስ ያስተምራል። መጽሐፍ ቅዱስ ነው የሚያስተምረው። ስግደት ለእግዚአብሔር ብቻ የሚል የለም። በነገራችን ላይ እንግዲህ የዘዳግሙን እና የዘጸአቱን ስላመንክልኝ ማለት ነው። ስለዚህ እነዚህ ጥቅሶችን እንዴት ታያቸዋለህ? በነገራችን ላይ ቴዎፋን የሚለውን እንዳልኩ ነው የእናንተ የድፍረት ልክ ነው እንጂ ጥሰት ነው እንጂ በግልጽ አማርኛ መልአክ ነው የተገለጠው። ከዛ በተረፈ ግን ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባ። እሱ እግዚአብሔር ነው። በብሉይ ኪዳንም በአዲስ ኪዳንም መለኮትነቱ አይቀንስም አይጨምርም። አንድ መለኮት ብለን ስለምናስብ ማለት ነው። ከአብ የሚጎልበት ነገር ስለሌለ ማለት ነው። ስጉ ቃል በአካል ከመምጣቱ በፊት እሱ እግዚአብሔር ነው። ስለዚህ በአጭር አማርኛ እነዚህ ነገሮች እንድታስታርቅልኝ ይፈልጋለሁ። ይሄው እንግዲህ አንተ ላነሳቸው ጥቅሶች ሰው አምጥቻለሁ፣ መላእክት አምጥቻለሁ፣ እግዚአብሔርን አምጥቻለሁ። በጣም አሪፍ። ሰዓቱ የኔ ነው። ልጀምር። ጉድ ቴንክ ዩ ሶ ማች ቢኒ፣ በጣም አመሰግናለሁ። ዛሬ አሪፍ ነው።
እንግዲህ እዚህ ጋር ያላችሁ ወገኖች ሁላችሁም አንዳንድ ወዳጆችንም ከታች እያየኋቸው ነው፣ ኢቨን ሙስሊሞችንም ጭምር እያየሁ ነው። በደንብ አዳምጡ። ከእግዚአብሔር ውጭ ለማንም መሰገድ እንደሌለበት ቢኒም አምናለሁ ብሏል። አላልኩም። አምልኮ ነው ያልከኝ። ይቅርታ፣ አንተ ያላልከውን አልክ ማለት አልችልም። በደንብ አዳምጡኝ። ለእግዚአብሔር ብቻ መሰገድ እንዳለበት መስገድና አምልኮ የሚለው ተመሳሳይ ቃል ነው። በመሰረቱ የቃሉን ትርጉም አለም እያወራ ዲክሽነሪ አለም እያወራ ያለው መሰረታዊ ሀሳብን ነው። ወርሺፕ ነው የሚለው። ለምሳሌ እንግሊሽ አንዳንድ ስግደትን ቦታ ሰገዱለት የሚለውን ወርሺፕ በሚል ነው የተረጎመው። ይሄ አያጣላኝም። እኔ አዳምጡ። አብርሃም ለኬጢ ሰዎች ሰግዷል። የስ ለንጉሱና ለእግዚአብሔር ሰገዱ ይላል መጽሐፍ ቅዱስ። አንተ ባጠቅሰውም ተጨማሪ ጥቅስ እንዲሆንልህ ያስ ለአብርሃም ሎሌ ለእግዚአብሔር ሰገዱ ይላል። ለሰው የተሰገደባቸው ቦታዎች በመጽሐፍ ቅዱስ ብዙ ቦታ አለ። ምን ጥያቄ አለው? ይሄ አቡነ አብርሃምን አግኝቻቸው ሰገድኩላቸው ማለት አመለኳቸው ማለት አይደለም። አከበርኳቸው። አባት ስለሆኑ ጉልበት ሳምኩ ወርጄ። በሕይወት ያሉ ሰው ናቸው፣ አባት ናቸውና ሀጂ ሙፍቲንም ባገኛቸው ጎንበስ ብዬ ጉልበታቸውን ስባለሁ። በጣም ነው መወዳቸው። ለዚህ ነው ሀጂ ሙፍቲ ያልኩት። አሁን በሕይወት የሉ። ለምንም መወዳቸውን አዛውንት የሆኑ የሃይማኖት መሪዎችን አደረግኩ ማለት አመለኳቸው ማለት አይደለም። በአምልኮ ስታይል ግን ለአምላኬ ለእግዚአብሔር ብቻ ነው የምሰግደው። ያ ብቻ አይደለም። ትልልቅ ሰዎችን ባየን ጊዜ በፊታቸው ዝቅ እንላለን። አብርሃም ለኬጢ ሰዎች ሰገደላቸው የሚለው ቋንቋ ምን አይነት ስግደት ቋንቋው የተጠቀመበት ስግደት የሚለውን ቋንቋ የተጠቀመበት ግልጽ ነው። አመለካቸው ማለት አይደለም። አማርኛችን ጠባብ ስለሆነ ነው። ባው ዳውን አደረገ ማለት እጅ ነሳ ማለት ነው። የኬጢ ሰዎች ሲጀመሩ አረማውያን ናቸው፣ ጣዖት አምላኪዎች ናቸው፣ ፍልስጤማውያን ናቸው። በዛን ሰዓት ጥንታዊ አቤሜሌክ ዘሮች ማለት ነው። ታውቃላችሁ፣ ሚስቱን የወሰደበት ሰው እነሱ የጌሬራ ሰዎች፣ እነዛ ከነአናውያን ዘሮች ናቸው። ሰገደላቸው የሚለው ክብር ሰጣቸው ማለት ነው። የመምሬ ዛፍ ስር መቃብር ስፍራ የገዛው ከነሱ መሰለኝ። እና ሰገደላቸው የሚለው አመለካቸው ለማለት እንዳይደለ ማንም ሰው ያውቃል። ሶስቱን ሰዎች ደግሞ ቢኒ ጠይቆኛል፣ ሰዓት ልጠቀምበት። አብርሃም እኮ በነገራችን ላይ ሰዎች እንግዳ መቀበሉን ነበር የሚያውቀው። እግዚአብሔርን እየተቀበለ እንደሆነ እኮ አያውቅም። ሰዎች ነው የሚለው። ሰዎች እንግዶች ያልፉ ነበርና አንድ መንፈሳዊ መረዳት ከውስጥ ሬጉላር የሆነ እንግዳ እንዳይደለ ውስጡ ተረድቷል። ቃል በቃል አልተጻፈም። አይዲያውን ነው የምነግራችሁ ብያችኋለሁ። ጌታዬ አይለፈኝ አትለፈኝ ሲል ስለ አንድ ነው የሚያወራው። ነገር ግን ሰዎች ናቸው የመጡት። አትለፉኝ ደግሞ አለ። ሶስትም አንድም አድርገው ነው የተናገረው እዛ ጋር እና መጡ ሰዎቹ ይላል መጽሐፍ ቅዱስ። ሰው ስለሆኑ ነው በሬ ያረደላቸው፣ ፒታ ብሬድ የጋገረላቸው፣ ለእግራቸው ውሃ ያቀረበላቸው። ሰው ማስተናገዱን የሚያውቀው እያስተናገደ ሳለ ከሚስተናገዱት አንዱ ናቹራል ሰው የማይናገረውን ነገር መናገር ጀመረ። እግዚአብሔር በሰው አምሳል ተገልጦ እያናገረው እንደሆነ ኖቲስ አደረገና ልሸኘው በወጣ ጊዜ እያዘገሙ ሳሉ ጥያቄና መልስ ጀመሩ። በጥያቄው መካከል የተጠየቀው ጥያቄ እግዚአብሔርና ሰው የሚያወሩትን አይነት ጥያቄ ኢንካውንተር አገኘ ማለት ነው እንጂ መጀመሪያ እሱ የተቀበለው እንግዳ ተቀባይ ስለሆነ ሶስት እንግዶች አይሁዳውያን በነገራችን ላይ በባህላቸው እንግዳ ይቀበላሉ። አብርሃም ደግሞ የተለየ ሰው ነው። ሰዎች ነው የተቀበለው። ነገር ግን መንፈሳዊ ሰው ስለሆነ በመንፈሱ የገባው ከሰው ለየት ያለ አንድ ስፔሻል እንግዳ እየተቀበለ እንደሆነ ገብቶታል። መገለጥ መረዳት አግኝተዋል። በዚያው ሂደት ነው። አንተ ማነህ እንኳን ብሎ ሊጠይቀው አልሞከረም። በቀጥታ መንፈሳዊ መገለጥ እንደሆነና ኢንካውንተር እንደሆነ ገባው። እግዚአብሔር እኔ ሂውመን ፎርም በዛ ቤት እንደተገለጠ ተረዳ። ከዚያ በኋላ ከእግዚአብሔር ጋር ነው ያወራው። ቀጥ ብለው ሁለቱ ማን ናቸው? ሁለቱ መላእክት ናቸው። መላእክት ስለመሆናቸው መጽሐፍ ቅዱስ በግልጽ ይናገራል። ይሄ ነገር ከአእምሮ በላይ ነው፣ የሚመች ነገር አይደለም። ሃዌቨር ግን እንዳለ መጽሐፍ ቅዱስ ነውና እቀበለዋለሁ፣ ቢከብደኝም ማለት ነው። ሌሎች ቦታዎችም አንተ የጠቀስካቸውም ጥቅሶች በሙሉ ተሰግዷል። የስ ለንጉስ ለምን አይሰገድም? አፄ ኃይለ ሥላሴ ስልጣን ላይ በነበሩበት ሰዓት የእኛም ዘመዶች ነግረውናል። እሳቸው ሲያልፉ በመኪና ሲያልፉ እንኳን ከርቀት ይሰግዱ ነበር። አዎ ይሰግዳሉ፣ መሰገድም አለበት፣ ንጉስ ነውና። አፄ ኃይለ ሥላሴ ግን ተመለኩ ማለት አይደለም። የኢትዮጵያውያን አምላክ አይደሉም፣ ንጉሳቸው እንጂ። ህዝባችን ግን ንጉሱን ከመውደዱና ከማክበሩ የተነሳ ከርቀት እንኳን ሲያልፉ ሰው አያቸው አላያቸው ጎንበስ ብሎ መሬት ስም ነበር። ያ ማለት አፄ ኃይለ ሥላሴ ተከበሩ ማነው ተመለኩ ማለት አይደለም። ነገር ግን መላእክት ጋር ሲመጣ ምንም መወሻሸት የሌለብን ነገር በተለይ ቅዱስ ሚካኤልን በተመለከተ ከዚህ አክብሮት ነው ብትሉኝ እስቅባቸዋለሁ። ለምን በቀጥታ ሰዎች ወደ ሚካኤል ሲጸልዩ በተደጋጋሚ እያየን ቅዱስ ሚካኤል አንተ ይህን ካለ እናርግልኝ
ሲባል እየሰማን ያደግ ነው። ወይድ እንግዲህ አሁን እኔ ነኝ 5 ደቂቃ ያለኝ። ያው አንተ ነው የጀመርከው። እኔ አሁን 5 ደቂቃ እንጠቀማለሁ። ኃይሉ አሁን ኦልሬዲ እግዚአብሔር ያክብር ተዘርረሃል፣ ማብራሪያ ከመስጠት በፊት ማለት ነው። ስለዚህ አምናሃል። አሁን የቅዱስ ሚካኤል ጉዳይ ላይ ነው ካልከኝ ደግሞ እሱንም አምናሃል ለመላእክት። ግን አሁን የተምታታብህ ስግደት ሁሉ አምልኮ ነው ወይ? አሁን ቅድም የምትናገረው ነገር ስላለ እሱን እንደገና እንትን ላድርግና ልጨርስና ከዛ በኋላ ወደሚቀጥለው ጥያቄና መልስ መሄዱ ይሻላል ብዬ አስባለሁ። እና አንዳንድ ዙር 5 ደቂቃ ምክንያቱም ትንሽ ያልጨረስነው ገና የኔ እኮ ነው የኔን አሁን ገባኝ። ከአንተ በኋላ አንዳንድ አትሊስት 5 ደቂቃ ወስደን አንተ ከፈለክ መልሰህ ትጨርስና ወደ መጠያየቅ ደግሞ እንገባለን። እሺ ልመልሰው። በነገራችን ላይ ቤኒ አንድ 30 ደቂቃ በላይ መቀመጥ አልችልም። ሶሪ አጠር ብናደርገው ለምን ነው ብዙ ነው የተቀመጥኩት እኮ ይሄን ያህልም እቆያለሁ ብዬ አላሰብኩም። ክፍል 2 ከፈለክ መቀጠል እንችላለን። አንድ 30 ደቂቃ ከተጠቀምንበት ብዙ ነው። ከ30 ደቂቃ አምናሃል እኮ አሁን እኮ ዝም ብዬ እንደው ይሁን የተዘረርከው አንተን አልገባህም እንጂ ቀጥልሽ ሰዓትን ተጠቀም። እኔ አሁን አሁን ልሂድን ምን አመጣው? ቀጠሮ ነው አይደለ? ይዘን ስትለጥፍም ተው ለህይወት ከሆነ ትማርበታለህ። የት እንደሚሄድ ልንገርህ፣ አንተ ራስህ የምታምንበት ነው። ዝም ብዬ ቀጠሮ ሳይሆን ልጄ የመጨረሻው ቀኑ ነው እና ትምህርት ቤት ናና ውሰደኝ ብላለህ። እሱን እኮ ይመስለኛል አይደለ? ሰዓት ያረዘም ነው 3 ሰዓት 2 ሰዓት የነበረው ነገር ያለ አይደለ? እሱ አርዝሜ ነው በኋላ እመጣለሁ ብየው። ስለዚህ እንዳይናደድብኝ እሱ ነው ሰዓቱን ያረዘም ነው 30 ደቂቃ። እኔ እኮ ነኝ ያረዘምኩት ቢኒ፣ ለዛ ምን እኮ ያረዘምኩት። ትውልድ እንዲዳኝ ነው የምፈልገው። ትውልድ እንዲዳኝ 30 ደቂቃ ብዙ ነው። ቀጥል፣ በሰዓቱ እንጠቀምበት። ብዙ ነው። እሺ እንግዲህ ፕሮቴስታንት ወንድሞቻችን ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትፈራገጡ አታመጡ። አሁን ኃይሉ አይደለም ያለ ጌታ ጋር እኮ ነው ያለነው። ስለዚህ ከሕያዋን እኛን የሚጠብቁን የሚራዱን መላእክቶች አሉ። እንከባበር እንጂ። ለዚህ እኮ ነው የትኛው ኢየሱስ ጋር ነህ? እውነተኛው ኢየሱስ ጋር ካለ መላእክቱ አሉ። እውነተኛው ኢየሱስ ጋር ካለ ቅዱሳኑ አሉ። ሕያው የሆኑ ቅዱሳን ሞት ተሸንፏላ። ስለዚህ ኃይሉ አሁንም ጠንከር ላድርግልህ። ዘፍጥረት ምዕራፍ 23 እንግዲህ ለኬጣውያን እንግዲህ ስለ ኬጡራን ብታጠና ጥሩ ነው። ስለ ኬጣውያንም የፈለግከው ነገር ስትናገር ስለሰማው እና ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብም ለኬጢ ልጆችም ሰገደ ነው የሚለው። እንኳን ለመላእክት ለኬጢ ልጆች እዚህ ጋር ስግደት አለ። ቀጥሎስ ኧረ አብርሃም ቀጥሎ ቁጥር 12 ላይ አብርሃምም በሀገሩ ሰዎች ፊት ሰገደ፣ የሀገሩም ሰዎች ሲሰሙ እያለ ይናገራል። ለህዝብ ሰገደ፣ ለሀገሩ ሰዎች ሰገደ። ስለዚህ ስግደት ማለት ምን ማለት ነው? ስግደት አምልኮ ነው የሚል አሁን የተምታታበት ስግደት አምልኮ ነው የሚል መረጃም እንድታመጣ እንፈልጋለን። እኛ የአምልኮ ስግደት ለእግዚአብሔር የምናደርገው የአምልኮ ስግደት ነው። ባይደዌ እኛ ቤት ውስጥ ላለን እኛ ይገባናል። ለእኔ አሁን ለምሳሌ ለቅዱስ ሚካኤል ስሰግድ ይገባኛል። ልጅ ነኛ፣ ጠባቂ መልአኬ ነዋ፣ የሚራዳኝ ነዋ።
ይህንን እኮ ለመረዳት ቤት ውስጥ አካል ውስጥ መጨመር እኮ አለብን። አካል ውስጥ ስትገባ ነው። ስለዚህ ስግደት ብትችል የኢትዮጵያ መጽሐፍ ቅዱስ ማህበር ስለ ስግደት የጻፈውን ነገር ብታነቡ ደስ ይለኛል። ስግደት ለእግዚአብሔር ብቻ የሚል የለም። አሁን ለምሳሌ ለአፄ ኃይለ ሥላሴ ምናምን የአክብሮት ስግደት እንሰግዳለን። ክብር ለሚገባቸው ክብር ስጡ። ያንን ደግሞ ከወላጆቻችን እንጀምራለን። ለምሳሌ ቅድም ብያለሁ፣ ስትወጣ ለወላጆች የባለቤት ቤተሰቦች ጉልበት ስመን ይወጣ እያመለካቸው ነው ማለት ነው። ከዛ በተረፈ የመላእክት አብረውን የመኖራቸው እውነትን ያለ መረዳት ችግር ነው። በነገራችን ላይ መላእክቶች እኮ አብረውን እኮ ነው ያሉት፣ ይጠብቁናል፣ ይራዱናል። እውነት ለመናገር እኮ ትለምናለህ። እንዴት አትለምንም? ተራዱን ብለህ ትለምናለህ። አለ ጥቅስ ቀላል አባክንም እንጂ ማለት ነው። እናሳይሃለን። ምክንያቱም መዳንን የወርሱ ዘንድ ብዬ ቅድም ስናገር ሌላ የድፍረት ቃል ስለተናገርክ ማለት ነው። ስለዚህ የቅዱሳን መላእክትን ስግደት ስናቀርብ የጸጋ ነው። ከዛ በተረፈ የሚላኩ የሚለው ነገር ኧረ አብረውን አሉ። እኔ ጌታ ራሱ ምን አለ? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ አለ። የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ያድኑማቸዋል ይላል። መላእክት አሉ፣ በእግዚአብሔር ልጆች ዙሪያ ይሰፍራሉ ይላል እግዚአብሔር ቃል። ይሰፍራሉ ይላል። ቤተክርስቲያንን የእውነት ብትረዳ፣ ለምሳሌ በቅዱስ ቤተክርስቲያን ስለ ቅዱሳን መላእክት ያለ ትምህርትን ብታይ ትደነግጣለህ፣ ትገረማለህ። እውነት ነው። የሕያዋን ጉባኤ ስለሆነች ቤተክርስቲያን ከግብፃዊ ከእስራኤል ሲወጡ መልአኩ እንደረዳቸው ከህዝቡ ጋር እንደነበረ በአዲስ ኪዳንማ እንዴታ የእግዚአብሔር መልአክ ከኛ ጋር አይኖርም? ስለዚህ ይሄን እውነት እንድትረዳ ነው አይደል የምፈልገው። 5 ደቂቃ ጨምር ስላልከኝ ያው 5 ደቂቃ ጨምርና እኔም 5 ደቂቃ ተጠቅሜ ጥያቄ ነው የምትጠየቀው። ጥያቄ ደግሞ የምትጠይቀኝ ካለ እመልሳለሁ ማለት ነው። በጣም አሪፍ። እንግዲህ ቢኒ ያለውን በሙሉ ሰምታችኋል። ስለ ኬጢያውያንም ብታጠናጥሩ ነው። ኬጢያውያን ከሰባቱ እንዲያጠፏቸው ከተነገሯቸው ከነአናውያን አንዱ ነገር ነው። የኬጢ ልጆች ናቸው። ሌላ ምንም ተአምር አይደለም። በደንብ ነው የማውቀው ስለዚህ ጉዳይ። ከኖህ ልጆች ማለት ነው። እንደማቅና እንደማላቅ ማወቅ ከፈለግ ከሶስቱ ታናሽየው ነው ካም ከነአንን ወለደ። ከነአን የከነአናውያን አባት ነው። ከነአናውያን የተባሉት ደግሞ እነዚህ ሰባቱ ነገዶች ማለት ነው። አይልሻ ደቂቃ ናታ ወደ ቁም ነገሩ ናቶ። ኦኬ ሰዓት ልጠቀምበት። በደንብ ነው የማውቃቸው ለማለት ፈልጌ ነው። ኦራይት ቁጥር 8 እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናንም ለተቀረጹ ምስሎች አልሰጥም። ተራራቃ ሀሳብ አይደለም። ስለዚህ በጣም የተወገዘ ነው። የሚገርማችሁ ነገር ሲኖዶሱ ተሰብስቦ ሲኖዶስ ነው የሚለው። እንዲያውም ካንን 35 አንብቡ። ኦርቶዶክሳውያን ናቸው እነዚህ፣ ጴንጤ ወይ ካቶሊክ አይደለም። 300ዎቹ መጨረሻ 400ዎቹ አካባቢ ዓመተ ምሕረቱ ትዝ አይለኝም። የምንድን ነው እሱ የሚባለው ይሄ ጉባኤ የለም የሆነ ስለ የአካባቢ ሎካል ሰዎች ጳጳሳትና ኤጲስቆጶሳት ተሰባስበው በመላእክትና በቅዱሳን ዙሪያ ሪሶርሱን ኦንላይን አንብቤዋለሁ። መጽሐፍ አለ፣ ኦፕን ቡክ አለ፣ በነገራችን ላይ ፍሪ ነው። ስለዚህ የተለያዩ ሰዎች ጽፎ ማን ነው አሳየን እስኪ ከልቀደው አሳየን እልክልሃለሁ። አሁን አሳየን አሳየን ምኑ ነው ማሳየን? እልክልሃለሁ። አሁን ላሳያችሁ አልችልም። ደቂቃ ጨምርልሃለሁ። በቆላሲስ ጉዳይ
ላይ እሺ ቆይ እሺ እናንተ አውሩስ ከዛ እኔ ፑል ላድርግ። ቆይ እሺ ለውጣ ከዚህ ሬፈረንሱን ላክልህ። አሁን እንትኑ ስሙ የጉባኤው ስም ጠፍቶብኝ ነው። በየቴዎሎጂ ስኩል በየምናምን የምንማረው አለ ምን? እሺ አውጣ እናሳየን። እንደገና ከሜጀር ጉባኤዎች ሳይሆን ካነን 35 ወገኖቼ፣ እዚህ ጋር የምሰጣችሁ ሬፈረንስ ያዙና እናንተ ሰርች አድርጉ፣ ጉግል አድርጉ። እኔ ዲቴይሉ እነግራችኋለሁ። አሁን አንዴ ልውጣ፣ ያዝልኝ። ውጣ እኔ እኮ እቺ ቆላሲስ ምዕራፍ 2:16 ስለ ሰንበት ተማሰማያው መጥቻ አልራኩም። ደቂቃ ቆይ አዳምጠኝ። ይሄውልህ ይሄንን ልንገራችሁ። ይሄውልህ የጉባኤው ስም ይሄ ነው። ካውንስል ኦፍ ይሄ ነው። ይሄውላችሁ ይሄ ካውንስል ዓመተ ምህረቱ 400ዎቹ አካባቢ ይመስለኛል። እርግጠኛ አይደለሁም ዓመቱን። እነማን ናቸው የሰበሰቡት? ይሄንን ውሰዱና እቺን ውሰዱና ካነን 35 ደግሞ እንዴ ይሄ እኮ በስነ ስርዓቱ ብዙ መጽሐፍት አሉ። በዚህ ላይ መጽሐፍቱንም ዲቴል ልክልሃለሁ፣ እስከነ ጥቅሱ እስከነ ገጹ ልክልሃለሁ፣ ለአንተ ልክልሃለሁ። ቆይ ስንት ላይ ነው? ይኸውልህ ካነን 35 ከካን ቆይ ልጻፍልህ። እሺ እነማን ነበሩ? ኦኬ እነማን እንደሆኑ ልንገርህ። ቆይ እነግርሃለሁ። ይኸውልህ ሲኖዶስ ነው የተሰበሰቡ። ሲኖዶሱ የማን ነው? ሜጀር ጉባኤዎች አሉ እንደነ ኒቂያ፣ እንደነ ኬልቄዶን፣ እንደነ አትናቴዎስ። ልጨርስልህ። ቆይ ቢኒ ውሸቴ ይመስለዋል። አንተ ምናልባት እንዴት ነው ይሄን በቴዎሎጂ ስኩል አልተማርክም? ይሄን አንተ እንደምትለው ስለማላስብ እኮ ነው። ቀጥል ንገረኝ። እነማን ናቸው የነበሩ? ጽፋችሁታል ወይ? ቆይ ጽፋችሁታል ወይ? ጽፈነዋል። እነማን ነበሩ? ቆይ እነማን እንደው ቆይ ስማ፣ በስም በእከሌ ጳጳሳትና ኤጲስቆጶሳት ሲኖዶሱን የተሰበሰበውና ያጸደቁት ካኖናይዝ ባደረጉ ጊዜ ካኖናይዜሽን ካኖን 35 ምንድን ያጸደቁት? መላእክትን በተመለከተ ማምለክን፣ መስገድን፣ ለእርዳታ መጣራትን ፈጽሞ እግዚአብሔር ይልካቸዋል እንጂ ከሰው አቅጣጫ ወደ እግዚአብሔር እንጂ የምንጣራው የትኛውንም መልአክ መጥራት እንደማይችሉ ወደ የትኛው መልአክ መጣራት፣ መስገድ፣ ማምለክ፣ ለእርዳታ መጥራት፣ ቀጥታ መልአኩን ማናገር እንደማይቻል አባቶች ይሄንን ጉባኤ ይሄው ጻፉላችሁ። ጉባኤው ስንት ላይ ነው የነበረው? ንገረን እስኪ። ጉባኤው አይ ቲንክ ከ380ዎቹ ወደ 400ዎቹ አካባቢ ነው። ይሄው ስሙን ጻፈው። እሺ ስሙን ጻፍ። እሺ ይሄው ካነን 35 ይኸውልህ ዲቴሉን ጻፈው። ካነን 35 ይሄ በየቴዎሎጂ ውሸት ይላል። ለአንተ ቢኒ ለአንተ ከጨረስኩ በኋላ ለአንተ ዲቴሉን እልክልሃለሁ። መጽሐፍቶች ማአት መጽሐፍት አሉ በዚህ ላይ ተጻፉ። እስከነ አንቀጹ እስከነ ቻፕተሩ እስከነ ገጹ እልክልሃለሁ። እዛ ላይ ምንድን ያጸደቁት? ቆይ ቢኒ ምናልባት አንድ ጥያቄ መጠየቅ እችላለሁ? አትችልም። ቆይ ከሱ ጋር ልጨርስ። ቆይ ቢኒ የዋሸው መስሎ ነው አለ። አዎ ለምን መሰለ ቆይ ልንገርህ። አሁን ይኸውልህ ስለ ቅዱሳን መላእክት ሲኖዶሱ ተሰብስቦ በማይነር ኤዥያ የሎካል ሲኖዶስ እና መቼ ነው ዓመተ ምሕረቱ? መቼ ነው ዓመተ ምሕረቱን? ሰርች አድርጌ ልንገርህ። እስኪ አንድ ዓመተ ምሕረቱ ሰርች አድርጌ። እዚህ ጋር ያለ ሰው የለም እንዴ? ተማምተን ሌላ እንትን የያዘ ሰው እባካችሁን ይኸውላችሁ። ቆይ ዓመተ ምሕረቱን ይኸውላችሁ፣ እባካችሁ ጉግል አድርጉት። ይኸው ዓመተ ምሕረቱን አምጡ። ካውንስል ኦፍ ላውዶኪያ። እሺ ላውዶኪያ ነው የሚባለው። ላውዶኪያ። እሺ ቶሎ እና ካነን 35 እሺ ዓመተ ምሕረቱ ስንት መች ነው? ዓመተ ምሕረቱን እርግጠኛ አይደለሁም። ትንሽ ጠፍቶብኛል። ቼክ አድርጉ። አሁን ይመጣላችሁ። ራሴ እኮ የተገለጠ እንትን እነማን ተሰበሰቡ ብላችሁም ቼክ አድርጉ። who are in the gathering በየትኛው ተመልከቱ። የነበሩት ኦርቶዶክሳውያን ናቸው። ሲጀመር ሲኖዶስ ነው የተሰበሰበው። ሲኖድ ነው የሚለው። እሺ ለምን ከፍተው እነገሌ ተሰብስበዋል የሚለው? አይ ሰማይ ነገር ይኸውልህ ባነበብኩት በተለይ መላእክትን በተመለከተ ያጸደቁት አጽድቆ የተለያዩት ወደ መላእክት መጣራት፣ ለእርዳታ መጥራት፣ ለአምልኮ ለወርሺፕ በቀጥታ እንደማይቻል አምላካቸው ጋር ብቻ እንደምንጸልይ እግዚአብሔር ደግሞ ስለ ሰዎች አንተ ያልከውን ለመርዳት ለመልእክት ለተለያየ ነገር እግዚአብሔር ይልካቸዋል። ከሰው ቀጥታ መላእክትን መጣራት እንደማይቻል ጥሩ ነው። ካነን 35 ይሄን ነው የሚያወራው። በጣም ቆይ እኔ ዲቴል ነው ምልክል እስከነ ቻፕተሩ እስከነ ገጹ ስለዚህ አሁን በአጭሩ እያልክ ያለኸው በዚህ ጉባኤ እንግዲህ ይኸው ተጽፎላል።
363 እስከ 364 እሺ በእነዚህ ዓመታት ውስጥ ነው። ይሄ ማለት መቼ ነው? ከኒቂያ በኋላ ከኬልቄዶን ጉባኤ በፊት ማለት ነው። ከኤፌሶን ጉባኤ በፊት ማለት ነው። ኤፌሶን ጉባኤ 431 ላይ ነው። ቆይ ለምን አታሳየንም? ምኑ ነው ማሳየኔ? መጽሐፍት ነው ያነበብኩት እኮ። ምን አልከኝ? መጽሐፍት እኮ ነው ያነበብኩት። እኔ ኦንላይን ሪሶርስ አለ ፈልጌ እልክልሃለሁ። ቆይ እኔ እኮ ግራ እኮ ይገባል። ዋሽ ሆይ ጎበዝ፣ እዚህ ጋር መጽሐፍ ቅዱስ የምታውቁት ቴዎሎጂ ስኩል የሄደ ሰው የለም? ቆይ እኔ አይደለም፣ በሆነ አጋጣሚ መጽሐፍ ቅዱስ ትምህርት ቤት ውስጥ ያለፈ ሰው ካለ ይሄን ጉባኤ ሰምታችሁ አታውቁም? እድል እንስጥ፣ ሁለታችንም እንድንዳይ። እንግዲህ ኃይሉ መጽሐፍ ቅዱስ መመለስ ሲያቅተው ወደ እሺ፣ ከዚህ ውጣ ቢኒ። ዲስከሽናችን ተበላሸ፣ ሰዓታችን አለቀ። ማምለጥ አትችልም። አሁን ማምለጥ አትችልም። ይሄን ትፈልገዋለህ? ይሄን ጉዳይ ኦኬ። ይሄን በተመለከተ እኔ ሪሶርሴን ይዤ ልምጣ። አሁን ላበጣል አልችልም። ኃይልዬ ቆይ ረጋ በል ፕሊዝ። ይኸውልህ እኔ ለምሳሌ በቅዱሳን ስዕላት ዙሪያ በግልጽ አማርኛ ጉባኤ ነበረ። ጉባኤው መች ነው? 726 እስከ 728 እኛ የለንበትም። እኛ ጋር የቅዱሳን ስዕላት ጉዳይ ምንም ችግር ፈጥሮ አያውቅም። ከ726 እስከ 728 ችግር ተፈጠረ፣ በዛኛው ወጥቶ በሄደው። ከዛ በኋላ በ787 ኮንክሉዥን ተሰጠ። እኛ ጋር አይደለም፣ እኛ ኦርቶዶክሳውያን ጋር አይደለም፣ እዛኛው ጋር ካቶሊክ ቤት ነው የተደረገው። ከዛ በተረፈ እንግዲህ እነ ቅዱስ አትናቴዎስም ኃይልዬ ማጥናት ከፈለግ ቅዱስ አትናቴዎስ የተወለደው በ298 ነው፣ ያረፈው በ373 ነው፣ በ75 ዓመቱ ነው። በረከቱ ይደርብን። ስለዚህ አሁን ይህንን እነ ቅዱስ አትናቴዎስ እንግዲህ በምትለው ጊዜ የተሰበሰቡበት ጉባኤን ለመላእክት ለቅዱሳን ስዕላት መስገድ አይቻልም እንዳታደርጉት ብለው የተናገርካትን ቃል እውነቱ ለትውልድ ይደረግ ይታይ ዘንድ እንስጠው ለዲያቆን ዳዊት መጠቀም ተውን እንጂ ወደዛ ወደ ቸርቹ አባቶች እኔ ልንገር ከምንም አሁን ኃይልዬ ማነበውም ሆነ ማጠናው ካነሳ መምጣት ነበረብኝ። እኔ እንደው ዲቴል አምጥቼ አንተ ማሳፈር ነበረብኝ። እዚህ ጋር አላመጣሁማ። አምልኮ ቆየው እኮ መጡልው። እኔ እኮ ክሉ ሰጠኋችሁ፣ አይዲያ እኮ ሰጠኋችሁ። ይሄንን ይኸውላችሁ እዚህ ጋር እኮ ፖስት ታረኩላችሁ። መጽሐፉን ስም ፔጁን ሁሉን ይዤ ስመጣ ያኔ አፈን ምዘጋልኝ ቢኒ። አለበለዚያ ይኸውልህ ጥቅስ አምጣ እንደዚህ በል መጽሐፉ ምንድን ነው እንደዚህ ካልከኝ አዘጋጅቼ መምጣት አለብኝ። ግን አሁን አይዲያ ሰጠኋችሁ ነኝ። ይሄን አይዲያውን እንኳን ልትቀበል ፈቃደኛ አይደለም። እዛ ጋር መጽሐፍ ላይ ምንድን ያጸደቁት መላእክትን በተመለከተ በሰፊው ወደ መላእክት መጸለይም ወደ መላእክት መጣራት ለእርዳታም እንደማይቻል ይልቁንም መላእክት ወደ ሰራዊት ጌታ ወደ እግዚአብሔር ይሄው መጽሐፉ ለምን አይነበብም? አይሉ ለማንበብ እኮ የትኛው መጽሐፍ ነው ለመሆኑ? መጽሐፍ ነው እኔ የማውቀው መጽሐፍ ነው። እስቲ አንብቡ። ካኖን 35 እኮ ነው። እስቲ አንብብልኝ ፕሊዝ። እሺ እንግሊዝኛውን ሳነብ አንተ ትተረጉመዋለህ ማለት ነው። ምን ችግር አለ? አንብብል እና ተርጉምልን ራስህ። አይ ችግር የለውም። Christians must not forsake the church of God ይላል። ምን ማለት ነው? እንደዛ ወንድማችን ኃይሉ ካለ አይሰማም። ወንድማችን አለ ተመልሼ የመጣ ቆይ ዲቴል የምፈልገውን ፓርት እኔ ልፈልገው። እንዲያውም አይ ኖ ኤንጅልስ እዚህ ጋር አለ። ልክ እኮ ኦኬ። ስለ ኤንጅልስ ምንድን ነው ያሉት? እሱም ብቻ ስለ ኤንጅልስ የተጻፈውን አይ ሙሉን አረፍተ ነገር ኖ እዚህ ጋር ነው ኃይሉ አይዞ ላይክ እዚህ ጋር አለ ስለ ኤንጅልስ ይኸው ዱናት ኢንቮክ ይላል። እንደርስበታለን። ሙሉ አረፍተ ነገሩን እናንብበው ብዬ ነው።
ወንድማችን አለ ኃይሉ። በዚህ አጋጣሚ አማን እንዴት አለ? ሰላም ነው ወይ? በነገራችን ላይ ቆቆ ወንድሜ ቆይ አትቸኩል። እኔ ዶወሪ እንግሊዝኛ ይገባናል። አንብበ ብቻ ብትለቅልን ምን ይመስላል? እያነበብኩት እኮ ነው ወንድማችን። ሌላ ሰው የለም ቢኒ? በሰላም ነው? አይ ሰላም አይደለም። ለምን መሰለ አልተመቸኝም። እንትን አንብበህ ብቻ አንብበህ እኛ ሀሳቡን አንድ ዙር ካነበብክልን ውለታ ውለል። እሺ እንግሊዝኛ ብዙ ስለማልችል ምናልባት ሳነበው ከተሳሳት ወይ ግዲ ለምዛቴ ተነሽ ከዚያ በኋላ ደግሞ ኢንቮክ የሚለው ሚዩት ላይ ነህ። ቆይ ዲያቆን ዳዊትዬ እኔ አሁን ምንድነው ወደ ጉባኤ አሁን ስለ ጉባኤም አይደለም የነበረው አርዕስት። ወደ ጉባኤ ሄዶ ኃይሉ መዝለል ማምለጥ ፈለገ። መጀመሪያ አምኗል። ከዛ በኋላ በቅዱሳን መላእክት ዙሪያ ብሎ የተወሰነ ውሳኔ አለ። ወደ እነሱ እንዳንጸልይ ስዕላት አያስፈልጉም። በነገራችን ላይ የዮሐንስ አፈወርቅን ታሪክ ቢያጠና ዕብራውያንን በተረጎመበት ይማር ነበረ። ስለዚህ አሁን ኃይልዬ ተይዘሃል። ይሄው አሁን በነገራችን ከነን 88 85 ነው። ስለ መጽሐፍቱ ማየት ትችላለህ። አሁን በቅዱሳን ስዕላት ዙሪያ ተከልክሏል፣ ወደ መላእክት መጸለይ ተከልክሏል ብለን ይህን ነገር ያነሳው ያው ህዝብ ይዳኘናል ማለት ነው። እሺ ያው አማን መጥቷል። አማንን ደግሞ ቪዲዮ ከፍቶ ያሳየ። እንግዲህ የዳዊት እንግሊዝኛ አልገባኝም ስላልክ የዚህኛው ለስለስ ያለ ይመስለኛል። አማን እንኳን ደህና መጣ። እንዴት ናችሁ? ይሰማል አይደል? አዎ እሺ። አይ ቀኑ ነው ቢነበብና ዲያቆን ዳዊት አንብብና ከዛ ወደ አማርኛ እንተረጉመዋለን። ግን በዛው አያይዞ አሁን ይሄንን ኃይሉ ስላመጣው በዛው ቀኑና 49 እዚህኛው ላይ እና 52 ደግሞ ቢያነበው እና የሚስማማበት ከሆነ ኃይሉ ከዛ ይነግረናል ማለት ነው። እዚሁ ቀኑና 49 እና ቀኑና 52 ግን ቢነበብ ጥሩ ነው። ከታች ያሉት ደግሞ እንዲገባቸው እየከለከለ ያለው ጣዖት አምልኮ ነው እንጂ ወደ መላእክት ሰፕሊኬሽን አይደለም። እንዲረዳው ነው እዛ ጋር እኮ ለማለት ነው። እሺ Christians must not forsake the church of God ማለት ክርስቲያኖች ቤተክርስቲያንን ፎርሴክ ማድረግ የለባቸውም ማለት ቤተክርስቲያን መሄድ ማቋረጥ የለባቸውም and ቤተክርስቲያን አቋርጠው and go away and invoke angels and gather assemblies which things are forbidden. ክርስቲያኖች ቤተክርስቲያን መሄድ አቋርጠው ሌላ ቦታ ሄደው መላእክትን እየጠቀሱ እና ራሳቸው ተሰብስበው ማድረግ አይችሉም። እንደዚህ አይነት አገልግሎት ከቤተክርስቲያን ውጪ መላእክትን ጠቅሰው ከቤተክርስቲያን ወጥተው ማድረግ አይችሉም። If therefore anyone shall be found engaged in this convert idolatry በዚህ አይነት በባዕድ አምልኮ ውስጥ ከተገኘ let him be anathema የተወገዘ ይሁን. For he has forsaken our Lord Jesus Christ, the Son of God, and he has gone over to idolatry. ምክንያቱም ይሄ ሰው ኢየሱስ ክርስቶስን ጥሎ ወደ ባዕድ አምልኮ ሄዷልና። ይሄ የተጻፈ ለማን ነው? ክርስቲያኖች ከቤተ ክርስቲያን ወጥተው ራሳቸው ጣዖት አምልኮ ኢንጌጅድ ለሆኑ ነው። ወንድማችን አማን ሁለቱ ሌሎቹ ካኖኖች ምን ነበሩ? 49 አልከው? ቀኖን 49 እና ቀኖን 52 49 እና 52 እሺ። during Lent በአብይ ጾም ጊዜ the bread must not be offered except on the Sabbath day and on the Lord's day only. በአብይ ጾም ጊዜ the Eucharistic bread ማለት ነው የክርስቶስ ስጋና ደም ከእሁድና the Lord's angels በዚህ መልኩ ነው የተጻፈው። አሁን ወንድማችን ያነበበው ማለት ነው። እናንተ እንዴት መረዳት ትችላላችሁ? እንዳውም ዲቴል አንብቤ ያለው እኔ ያነበብኩትን ሌላ ሪሶርስ አለኝ ለአንተ አይ ፕሮሚስ እልክልሃለሁ። አንተ ጉባኤው ስለመኖሩ ሲኖድ እንደተሰበሰበ በዚህ ጉባኤ ላይ እነማን እንደተሰበሰቡ አንተ ግለሰብ ነው የጠየቀኝ።
እኔ የተሰበሰቡ ሰዎች እነከሌ ናቸው የሚል እኔም አላነበብኩም። ነገር ግን ከየት እንደተሰበሰቡ ግን አውቃለሁ። ከየት ኤሪያ ማይነር የሆነ ጉባኤ እንደሆነም አውቃለሁ። ካውንስሉ ማለት ነው። እንደ ሌሎቹ ሜጀር ጉባኤዎች እንዳይደለም አውቃለሁ። አልካድኩም ይሄንን። ስለዚህ እኛ ደግሞ በእነዚህ አባቶች ላይ ሆነን እነዚህ ድረስ ነው። አባቶች 100% ፐርፌክት ናቸው። አሁን አባቶች ለመላእክት አትስገዱ የሚል አንተ ሰውዬ ቆይ አታቋርጠኝ። ሺህ ዓመት አላወራም። ስለዚህ ሰዓት ትንሽ ጨምርልኛለህ። ቅድም የጠራቸው በረከታቸው ይውረድብን ይድረስብን ያልካቸው እናት 100% ፐርፌክት ነበሩ ማለት አይደለም። እነሱ ቢኤስም ቢሆን ሌሎች አሁን ዛሬ እንደ አባቶች የሚጠቀሱት ቀደም አንተ ያጣጣልከው ኦሬገንም ቢሆን ጀሮምን ቢሆን እነ ኢራኒየስ ቢሆኑ ቆስጠንጢኖስ ዛሬ ኢትዮጵያ ቤተክርስቲያን ቆስጠንጢኖስን እንደ አንድ እንዳውም እንደ ትልቅ ጳጳስ ለመቆጠር ዳር የሚሉትን እሱም ቢሆን ታሪኩን እናውቃለን። ብዙ ነገር እንደው አናወራውም እንጂ እዚህ ጋር ሄዶ የተጠመቀው እሱም በማን ልጅ እንደተጠመቀ ማን እንዳጠመቀው የአርዮስን ትምህርት ያስተናገደ ሁለት ሱቢዮሶች አሉ። ለመላእክት መስገድ ነው እያወራን አይ ነው አይደለም። እኔ ያላልኩትን አባት ብለህ ምናምን አትበለኝ ቢኒ። እሺ ልመለስ ወደዛ። አንተ እኮ ወደ ገባበት እየሄድኩ ነው የማወጣው። እሺ ቆይ አሁን እኮ አሁን የቦታ ያወራሉ። እሺ ቆይ ልመለስ። እሺ ወደ ርዕሱ ልመለስ። አንተ ካነሳው ላይ ቀር ነው ሸዋውዶ ማለፍ አይቻልም። እኛ ዝም ብለን እናወራም። እኛ የካቶሊክ እና የፕሮቴስታንት የኦርቶዶክሶችን ፐርፌክሽን አይደለም እያወራን ያለ ነው። ኖቦዲስ ፐርፌክት። መጽሐፍ ቅዱስ ላይ ተመስርተን ወደ መጽሐፍ ቅዱስ ምን ያህል የቀረበ አይዲያ አለኝ በሚል እንጂ ከእውቀት ከፍለን ነው የምናውቀው። እንደ መጽሐፍ ቅዱስ ቃል በቃል መጽሐፍ ቅዱስ እንደዚህ ይላል፣ ወደ ክርስቶስ ኢየሱስ ትምህርት የማይጠጋጋ ትምህርት የማያስተምር ሰው ነው የሚለው። በትዕቢት የተወጠረ ነው፣ አንዳችን ማያውቅም። ሚዛናችን ምን ያህል ወደ ኢየሱስ ክርስቶስ ትምህርት የቀረበ ነው የሚል ነው ሚዛናችን። ኦኬ ሶሪ። ከዛ ስማ በደንብ እንግዲህ አሁን ወደ ፖይንት ልመለስ፣ ምክንያቱም ወደ መጨረሻ ነው። ከአሁን በኋላ እድል የምሰጠኝም ስለማይመስለኝ ወደ ሚካኤል ልመለስ። ሚካኤልን በተመለከተ መጽሐፍ ቅዱስ 5 ቦታ ብቻ ነው ስለሱ የሚናገረው። ሲጀመር ስለ ገብርኤል እንኳን እንደዚህ ተጋኖ ቢነገር ደስ ባለኝ ነበር፣ ምክንያቱም ብዙ ቦታ ተጽፏል። ሚካኤል እኔ ዝም ብዬ አልጻፍኩም። ለእስራኤል ሕዝብ የተመደበ እንደሆኑ ከክሉ አለን ከመጽሐፈ ዳንኤል ላይ ማለት ነው። ለሕዝብ ለእስራኤል ሕዝብ አስዩሜን ደግሞ በስም ባይጠቀስም መልአኬን በፊት እልካለሁ የተባለው ሚካኤል የተባለው የተሰኘው መልአካዊ ፍጡር እንደሆነ ግልጽ ነው። እሱ ነው፣ ምክንያቱም ለሕዝቡ የተመደበ እንደሆነ። ቴሪቶሪያል ስፒሪትስ የፋርስ አለቃ መንፈስ፣ የግሪክ አለቃ መንፈስ ለኤምፓየሮቹ የተመደቡ ቴሪቶሪያል የሆነ አጋንንታዊ አሰራር እንዳለ ሁሉ ከመላእክትም እግዚአብሔር ለእስራኤል ሕዝብ ሚካኤልን እንደመደበ። ሚካኤል ሲባል ብቻውን ላይሆን ይችላል። ታሪኩም ደግሞ በጦርነት ዙሪያ ነው ከአንድ ስፍራ በስተቀር ያልኩት ስለ ሙሴ አስክሬን ከዲያብሎስ ጋር በተከራከሩ ጊዜና ያን ጊዜ እግዚአብሔር ይገስጽ አለው። 2 ቃል የተናገረው ያልኩት ለዚያ ነው። መላእክቱ ይሄ መልአክ ሚካኤል የተሰኘው መልአክ እንደዚህ ፌመስ መሆኑ ሴንት ማይክል መቼም እዚህም ኢትዮጵያ ብቻ ሳይሆን በውጭ ሀገር ነው፣ ኢትዮጵያ ይብሳል እንጂ በስሙ ታቦት ተቀርጾ እስከ መመለክና ሌላ ለጸሎት በቀጥታ ወደ ሚካኤል እስከ ማቅረብ ለምልጃም ይሁን ለምንም ቀጥታ ሚካኤልን ጠርቶ ማናገር እንደሚቻል ይሄንን በአንዳንድ የኢትዮጵያ ኦርቶዶክስ አማኞች ዘንድ የሚደረገው መጽሐፍ ቅዱሳዊ አይደለም ነው ያልኩት። ምክንያቱም በታሪክ በመጽሐፍ ቅዱስ መልአክ ጠርቶ ያናገረ መልአኩ በሌለበት የለም። መልአክ ቢገለጠልኝ እኔም አወራዋለሁ። አልተገለጠልኝም። ባልተገለጠልኝ ከኔ ጋር ያለው መልአክ ማን እንደሆነ አላውቀውም፣ ላወራው አልችልም። እግዚአብሔርን አወራዋለሁ፣ በእግዚአብሔር በኩል ደግሞ መልአኬን ያወራዋል። አቤት አቤት! እኔ ሲሆን መቼም ዘለነ ምዘጋው 3 ደቂቃ እኮ ሰጥቼ እኮ ነው። ምንም እሺ፣ ግድ የለም ጨምርልሃለሁ። እንግዲህ እኔ እውነት ለመናገር ኃይልዬ ለእስራኤል የተመደበ መልአክ ነው ቴሪቶሪ ምናምን እያልክም መቀባጠር ጀምረሃል። በነገራችን ላይ የእግዚአብሔር ሕዝብ ነው እስራኤል። በአዲስ ኪዳን ደግሞ እውነተኛ የቱ ቤተክርስቲያን በግልጽ አማርኛ በክርስቶስ የስላሴ ልጅነትን ላገኘን መልአክ ይመደባል። መልአኩ ደግሞ ሚካኤል በግልጽ አሁን እንደው ራእይ ምዕራፍ 12ን ባነሳልህ በሰማይ ያለው ውጊያ ይሄው ሚካኤል ብሎ ይናገራል አይደለ? ለእስራኤል ነው ለእስራኤል ብለህ ልትፈታው አሁን መልአክን ልክ አሁን አንተን በዘር ውስጥ እንደተሸጎጥ መላእክትን ደግሞ ወደ ብሔር ውስጥ ወደ ዘር ውስጥ ወደ ምናምን ውስጥ መክተት ፌር ነው? በነገራችን ላይ የእግዚአብሔር መልአክን
በጣም እኮ የከባድ የት ነው የኔ ሰዓት መቼ ነው በብሔር ውስጥ የተወሰንኩት? ቆይ የእስራኤል ነው ስትል አይገባህም የምንል ነው። መቼ ነው እኔ ኃይሉ ዮሐንስ መቼ ነው ብሔሬን ነግሬ አውቃለሁ ወይ? ዘሬ ቆይ ወደዛ አትሂድብኝ። እኔ አሁን እያልኩ ያለሁት የእስራኤል ህዝብ የእግዚአብሔር ህዝብ ነው። የእግዚአብሔር ህዝብ በሆነ የእግዚአብሔር ልጆችን ብዬ መዝሙር ቅድም በቃል የእግዚአብሔር ህዝቦችን የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል ብዬ መዝሙር 34ን አመጣው። በአዲስ ኪዳን ደግሞ እኛ የእግዚአብሔር ልጆች ነን። የስላሴ አምናለሁ። ቢኒ ይኸው ለማናውን ነገር አትደጋግም። ሚካኤል ለእስራኤል የተላከ መልአክ ነው ብለህ ልክ ቆይ አሁን ቅድም ያነሳው ከነን 85 ላይ ይኸው እዚህ ጋር ምሁራኖቹ መጥተዋል አሳይተውሃል። ስለዚህ የሚያወራው ስለ አይዶል ስለ ጣዖት ከእግዚአብሔር ምን ስለ መልአክ አንተ እንደምትለው አይደለም የሚለው ስለ መልአክ ለቅዱሳን ስዕላት ከፈለክ ይኸውልህ አሁንም በዛው በነካጅ ከነን 88 እስከነን 787 አንብብ። ካቶሊክ እዛ በነበራት ጉባኤ ማጥናት ትችላለህ። በጉባኤዋ ላይ በ787 ነው በቅዱሳን ስዕላት ካቶሊክ የሚባል ነገር ይኸውልህ አንተ ባክግራውንድ ካቶሊክ ነበር ካቶሊክ የ1000 ዓመት ዕድሜ ነው ያለው። የምን ኦገስቲንን ጠሩ ማታ ኦገስቲን ዘመን ኦገስቲን ካቶሊክ የተለያየ ነው። ቆይ መቼ ነው የተለያየ ነው? ካቶሊክ ሮማን ካቶሊክ የዌስተርን ቸርች ታሪክ ብቻ ነው ያለው። ከኢስተርን ኦርቶዶክስ ተገነጠለ ነው። ምን ወደኋላ ሄደ? እኛ መቼ ነው የተለያየ ነው? ዌስተርን ቸርች እና ኢስተርን ቸርች የተለያየው ከሮማን ኤምፓየር ለሁለት መከፈል 300 ላይ ሁለቱ ሲከፈል ቆይ ልመጣልህ ነው። ይሄ በዚህ ቀን ነው የሚባል ነገር የለም። ኤሪያውን ነው የምነግርህ። 1030 ምናምን ዓመት አካባቢ ላይ ነው። ኢስተርን ኦርቶዶክስ እና ካቶሊኮች ናቸው የተለያዩት። ሲጀመር ዴር ኢዝ ኖ ኦሪየንታል ምናምን እዛ አካባቢ ተለያዩ የሚባለውም ሌላ ነገር አይደለም። ዌስተርን ቸርች ዌስተርን ሮማን ኤምፓየርን ተከትሎ ላቲን ቋንቋን የስራ ቋንቋ፣ የቸርች ቋንቋ፣ የስነ ጽሁፍ ቋንቋቸው አድርጎ ሲሄዱ ኢስተርን ቸርች ኦርቶዶክሳውያን እነሱ ግሪክ ቋንቋን ይዘው ካልቸራቸውም ኢስተርን ኦርቶዶክስን ቀጠሉ። ይሄ ነው መለያየት የተባለው። አይሉ አንድ ጥያቄ ነው እየጠየቅኩ ያለሁት። እስኪ ስንት ጉባኤ ነው አንተ የምትቀበለው? እንደ ፕሮቴስታንት የምቀበል ሁሉንም ጉባኤ ይቀበላሉ። ከእንትን ጀምሬ ልንገርህ፣ ከሐዋርያት እምነት ከሐዋርያት ጉባኤ ሐዋርያት የተባለው ሐዋርያት ስለጻፉ አይደለም፣ ወደ ሐዋርያት ቀረብ ያለ ስለሆነ ነው። ቀጥሎ የኒቅያ ጉባኤ ሶስተኛ ደረጃ 325 እንትን ላይ ኢስታንቡል ላይ። እሺ ቀጥል። በሶስተኛ ደረጃ የኤፌሶን ጉባኤ እንቀበላለሁ 431። ንገረኝ፣ አንደኛው ጉባኤ ምንድን ነው? የኤፌሶን ጉባኤ በኦርደሩ ንገረኝ። ኦኬ በኦርደር ልንገር። ሐዋርያት 1 ወደ 200 አካባቢ ላይ ነው። ጊዜው አይታወቅም፣ አናቱ ላይ አይታወቅም፣ ማን እንደጻፈውም አይታወቅም። እሺ ሁለተኛ የኒቅያ ጉባኤ 325። እሺ ሶስተኛ የኤፌሶን ጉባኤ በመንፈስ ቅዱስ ላይ የተገናኙት 431። እንደገና የኬልቄዶን ጉባኤ ቆይ ረጋ በል አትዝለልብኝ። የኤፌሶን ጉባኤ መች ነው አልከኝ? 431። እሺ ሌላ የኬልቄዶን ጉባኤ። እሺ የኬልቄዶን ጉባኤ መች ነው? 451 ለሁለት ተሰነጠቁበት። ኦሪየንታል እና እንትን የሆኑበት ነገር ግን ኦፊሻሊ ኦሪየንታል እና ኢስተርን ተብሎ ተጠሩ ማለት ሳይሆን ለሁለት ቸርች የተሰነጠቀችበት ነው በአይዲያ በተዋህዶ ደረጃ። እሺ ሌላ ጉባኤ የለም ከነዚህ ውጭ? አለ። የአትናቴዎስ ጉባኤ አለ። 600ዎቹ ውስጥ ነው። ዓመተ ምሕረቱን አናቱ ላይ ትዝ አይለኝም። የአትናቴዎስ ጉባኤ 600ዎቹ ውስጥ እንደሆነ አውቃለሁ። አትናቴዎስ 600 ላይ ነበረ ማለት ነው። ከ600 ዓመተ ምሕረቱን አናቱ ላይ አይደለም ግን 600 አካባቢ ላይ ነው። የስ አትናቴዎስ 600 ምናምን ላይ ነበረ። እሱ ኋላ ላይ ነው የመጣው። የስ ዩሮፕ እንደሆነ አውቃለሁ። 600 እሺ። በነገራችን ላይ ልዬ ማይነር ጉባኤዎች አሉ እዚህ ውስጥ። ቆይ ያልነገርኩህ አለ። አትናቴዎስ 600 ምናምን ላይ ነበረ የሚል መረጃ ታሳየኛለህ? አትናቴዎስ 300 ምናምን ላይ ነበረ። በአትናቴዎስ ሜሞሪያል እንትን ይሄ ሰውየው ስላሴ አጥባቂ ስለሆነ አትናቴዎስ ሀያኛው የአሌክዛንድሪያ ጳጳስ ነው ሰውየው። በሱ መታሰቢያ ይሆን ዘንድ የአትናቴዎስ ጉባኤ ከጉባኤዎች ሁሉ ስላሴን በሰፊ የተናገረ ስለሆነ
ያንን በጣም ስለ ስላሴ ትንተናው እጅግ በጣም ረጅም ስለሆነ ሜሞሪ ኦፍ አትናሽስ የሚባለው ጳጳስ በእሳቸው ስም 381 ጉባኤ ትዝ ይላል። 381 ጉባኤ ትዝ ይላል። የ300 መጨረሻዎቹ አካባቢ ቅድም ያልኩ ጉባኤ እንደተደረገ ቃል ግን ማይነር ጉባኤ ነው። ቆይ እነዚህ የጠራሁልህ ሜጀሮቹ እነዚህ ብቻ ናቸው። ቆይ ኃይልዬ ኤፌሶን ጉባኤ ስለምንድን ነበር ያልከው? ስለ መንፈስ ቅዱስ ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ ተገናኙ ማለት ግን መንፈስ ቅዱስ ብቻ አውርቶ ተለያዩ ማለት አይደለም። እሺ 381 ስለምንድን ነበረ? 381 ትዝ አይለኝም እኔ 381 ትዝ አይልህም? እሺ ኤፌሶን ጉባኤ 431 ስለ መንፈስ ቅዱስ ነው። ሜጀር ያ ስለ መንፈስ ቅዱስ ፐርሰናሊቲ ያስ እሺ 451 ስለምንድን ነበረ? 451 በክርስቶሎጂ ጉዳይ ነው ዋና የተሰበሰቡት። በክርስቶሎጂ ሲገናኙ ኢትዮጵያ መች ትሄዳለህ? ክርስቶሎጂ ነው ኬልቄዶን ተጣልተው የተለያዩት። እስከዛሬ ኦሪየንታሎች አይቀበሉም። ያን ቆይ ኢትዮጵያ መች ትሄዳለህ? አምና ሹር ግን መሄድ አይቀርም። አደራ ስትሄድ አንድ ቦታ ልክሃለሁ። አደራ የኬልቄዶን ጉባኤ ተሳሳት። ቆይ ንገረኝ። የኒቂያ ጉባኤ ለምን ዘለልክ? የኒቂያ ጉባኤ ለምን ዘለልክ? ቆይ በመጀመሪያ ይኸውልህ እማማ ዝናሽ ጋር ልክሃለሁ እና ኒቂያ ጉባኤ ለምን ዘለልክ ነው የምልህ። ቆይ ልመጣልህ ነው። ይኸውልህ አሁን እንግዲህ ጉባኤዎችን ስናነሳ በመጀመሪያ በተቻለ መጠን እኔ መጽሐፍ ሁሉ ሰጥቻለሁ እንድታጠና። ይህን መጽሐፍ ያላነበበ ጴንጤ ያለ እንደ ጉባኤዎቹን አንድም አላነበብክም? ምንድን ነው የምታወራው? መካነ ኢየሱስ እያሳተመች የምትሰጠው ጉባኤዎች አታስታውስ? ቆይ ረጋ በል። ይኸውልህ በመጀመሪያ እኔ በልጅነቴ ነው ያነበብኩት። ምንድን ነው የምትለው? እግዚአብሔርን አታውቀውም። በነገራችን ላይ እግዚአብሔር ምስክሬ ነው። አንተ እኮ ጴንጤ ሆንኩ በቅርብ ስለሆነ መጽሐፉን ጉባኤዎቹን የኢትዮጵያ አቢዩዝ እንዳታደርግ መጀመሪያ ደረጃ እድል ሰጥሃለሁ። በመጀመሪያ ደረጃ የኤፌሶን ጉባኤ ኒቂያ የሚባለው 325 ላይ ነው እና ምን አልኩ? ቆይ ስማኝ። ቀጥሎ 381 ላይ ጉባኤ ቁስጥንጥንያ ይባላል። ስለ መንፈስ ቅዱስ የነበረው ጉባኤ ቁስጥንጥንያ 381 ይባላል። ቀጥሎ 431 ስለ ክሪስቶሎጂ ነው። በነገራችን ላይ 351 ስለ ክርስቶሎጂ ነው። ክርስቶሎጂ ቆይ ተደግሞ ነው ባይደዌ ረጋበል ቆይ እሱን ረጋ ብለህ ደርሰው 325 ስለ ክርስቶስ ነው። አጥና 325 አይደለም 325 ስለ ስላሴ ስለ ክርስቶሎጂ እና አሪዮስ ተወግዞ የተወገዘ ሶስት ነገር ነው። ዲሳይድ አድርጎት የአሪዮስ ትምህርት ምንድን ነበረ? ሎቱ ስባት አንተ ስለ አርያን ልነግረኝ ነው። ቆይ አሁን እንግዲህ ህዝብ እንዲዳኝ ስለምንፈልግ ነው። ቆይ ረጋ በል። ህዝብ እንዲዳኘን እኔ እንደዚያ ነገር ላይ ሌማን አይደለሁም። እንደውም ብዙ ማቀው እዚህ ጋር ክርስቶሎጂ ነው። 380 አይደለም ክርስቶሎጂ ብቻ ነው ዋናው። እንደውም ክርስቶሎጂ ዋና 381 ስለ መንፈስ ቅዱስ ነው። 331 ስለ ክርስቶስ ነው። 451 እኛ ጉባኤ ከለባት ብለን የተለየነው ጉባኤ ነው፣ አልተሰበሰብንም። እሱም ተመልሶ ቀድሞ የተሰራበት በክርስቶሎጂ ከሁለት ባህሪ አንድ የሚለውን እኛ በጽኑ ስለምናምን ያን ነው። ስለዚህ አሁን አንድ ነገር ብቻ እንድታሳየን እንፈልጋለን። አንተ ሚዩት አድርግና ለዲያቆን ዳዊት እነዚህ ጉባኤዎችን የራሴን አልተናገርኩም። መጀመሪያ ልናገርና ከዛ በኋላ ተቃራኒ ቆይ ስማ፣ መጀመሪያ ልናገር። እሺ ተናገርና ከዛ ህዝቡ ይዳኛል። አሁን እንግዲህ እኔ ከዋሸው ስግደቱ ስለ ስግደቱ አይናችሁን በጨው ታጥባችሁ በቃ እንሰግዳለን ምን ታመጣላችሁ ነው? ስገዱ ግድ የለም በቃ ጠፋ። ቆይ እስቲ አስጨርሰኝ። ቆይ እችን ጉባኤ ልንገር ከመጀመሪያ እኔ ሰዓት አልወስድም። ቢኒ አንድ ደቂቃ 2 ደቂቃ ይበቃኛል። የሐዋርያት እምነት መግለጫ የተጻፈው ወደ ከእርሊ ቸርች መጨረሻ ከሐዋርያት ቀጥሎ መቼ እንደሆነ አይታወቅም። ኤሪያዊ ዌይዝ ማንም ሰው አያውቅም። እስከዛሬ ማን እንደጻፈውም አይታወቅም። መቼ እንደተጻፈ ኤሪያው ብቻ ነው የሚታወቀው። የተጻፈበት ከዛ በኋላም አመንድም ተደርጓል። በነገራችን ላይ ግን ሁሉም ቸርች የሚቀበለው ነው እሱ።
አጭሩም የሚባለው እሱ ነው። ቀጥሎ ከዚያ በኋላ የኒቅያ እምነት ጉባኤ በተሰበሰቡ ጊዜ ዋናው ለመሰብሰቢያ ምክንያት የሆነው ቆስጠንጢኖስ ጌታን የተቀበለው 313 ዓመተ ምህረት ላይ ነው ክርስቲያን የሆነው። እሱም ደግሞ ገብቶት ሳይሆን ፖለቲካል ኮንቨርዥን ነበረ። እንግዲህ አንዳንድ ሬፈረንድ እንደምናደርጋቸው ማለት ነው። ይህ ሰውዬ ጌታን ከተቀበለ በኋላ ቶሎ አልተጠመቀም። መጽሐፍ ቅዱስ ላይ ተጠምቀው ወዲያው ጌታን ተቀበሉ፣ ክርስቲያን ሆኑ፣ ወዲያው ነው የሚጠመቁት። ቆይቶ መጠመቅ ራሱ የተጀመረው ከቆስጠንጢኖስ በኋላ ነው። ምክንያቱም ንጉሠ ነገሥቱ ወደ ጌታ ሲመጣ ክርስቲያን ሲሆን የሮማን ኤምፓየር ህዝብ በአንድ ጊዜ ማንም ሳይሰብኮ ክርስቲያን ነኝ ስላለ ከተፈጠረው ችግር የተነሳ አስስ ገሰሱ መለየት ስላልተቻለ ነው። ሰው 3 ዓመት ከ6 ወር አሁን ወደ ፖይንቴ ልመለስልን። ወልድ ፍጡር ነው ሎቱ ስብሐት ያለው ማን ነው? መቻ እኮ ወደዛ ልመጣልህ ነው ቢኒ። በኦርደር ልመጣ አስረዘምኩብህ። ካስረዘምኩ በጣም ይቅርታ። ጊቭ ሚ ላይክ 2 ደቂቃ አስተኝ ቶሎ ጨርስልሃለሁ። ኒቅያ ጉባኤ የተሰበሰቡበት ዋናው ምክንያት አሪዮስ የተነሳ የአሪዮስ ትምህርት በጣም ችግር ፈጥሮ ስለነበረ እሱን ዲቤት እንዲያረጉ በቆስጠንጢኖስ ትእዛዝ ነው። እንግዲህ አትናቴዎስ ደግሞ የበለጠ በጣም አጥባቂ የሥላሴ አማኞች ናቸው። ሱቢየስ የሚባል ሌላ ሰው ነበረ የኒቅያን ጉባኤ የሚያቀነቅን ሌላ። ሱቢየስ ደግሞ ሁለቱም ጳጳሳት ናቸው። የአሪዮስን ትምህርት የሚያቀነቅን ሰው ነበር። ሁለቱም ለንጉሠ ነገሥቱ ቅርብ ነበሩ። ከዛ የተነሳ ችግር ሲፈጠር ተከራከሩ ብሎ አምጥቶ ዲቤት እንዲያደርጉ 325 ቃሉ ማለት ይከብደኛል፣ የአሁኑ ኢስታንቡል ነው ቱርክ አካባቢ እንዲነጋገሩ ተደረገ። 3 ነገር አጽድቆ ተለያዩ። 1 ሥላሴ፣ 2 ክርስቶሎጂ፣ 3 አሪዮስ ተወገዘ። በዚህ ተለያዩ። በአጭሩ ነው የምነግርህ። ቀጥሎ እኔ የማውቀው የኤፌሶን ጉባኤ ነው የማውቀው 431 ላይ በመንፈስ ቅዱስ ፐርሰናሊቲ ላይ እዛ ጋር ተሰባስበው፣ ያ ማለት ሌላ ጉዳይ አልተነሳም ማለት አይደለም። ሜጀር እንትናቸው ያ ነበር። ቀጥሎ ኬልቄዶን ላይ ሜጀር ወደ 500 አካባቢ የሚጠጉ ጳጳሳት ከመላው ሮማን ኤምፓየር ከኖርዝ አፍሪካ ጭምር ሄደዋል። ከኢትዮጵያ በዛን ሰዓት 100 ዓመት ሞልቶታል ክርስትና። ይሄዱ አይሄዱ አላውቅም። ሄደዋል የሚሉም አሉ። ኢትዮጵያ ውስጥ 100 ዓመት ሞልቶት ነበር በዛን ሰዓት ክርስትና። ስለዚህ ከመላው ሮማን ኤምፓየር ነው የሄዱት። በሄዱ ጊዜ ያጸድ ዋናው ክርስቶሎጂ ነው የተነጋገሩት። በዛ ጉዳይ ላይ ተጣልተው ተለያዩ። እሱም ምንድነው? አንድ አምላክ ፍጹም ሰው ፍጹም አምላክ ተስማምተው የተለያዩት በምንድን ነው? በተዋህዶ ጉዳይ የተለያዩት። መለያየት በማንችል መልኩ ነው የሚላለ ኖ በማይቀላቀል መልኩ ነው በሚላለ አይቀላቀልም የሚለው ኢስተርን ኦርቶዶክስ ሆነ። አይ መለያየት አንችልም ቃልም ስጋ ሆነ ነው የሚለው መጽሐፍ ቅዱስ የሚሉት ኦሪየንታል ኦርቶዶክስ። ያኔ ግን ኦሪየንታል እና ኢስተርን ኦርቶዶክስ ተብሎ አልተጠሩም። ለሁለት ተሰነጠቁበት ነው ተሰዳድመው የተለያዩት። እንደውም ንገረኝ ካልክ ቆይ አትናቴዎስ ጋር ድረስልህ ልጨርስልህ። እየጨረስኩ እኮ ነው። ለምን ትራብ ታደርገኛለህ? እየጨረስኩ ጫፍ ላይ ስደርስ ለምን ትይዘኛለህ? ጫፍ ላይ ደርሻለሁ እኮ ቢኒ፣ ለምን ደግሞ የምታስቆመኝ? አሁን እኮ ኬልቄዶንን ከጨረስኩ አንድ ጉባኤ ነው የቀረኝ። ሺህ ዓመት አላወራም። አንድ ጉባኤ ነው የቀረኝ ልጨርስ። አትናቴዎስ ብቻ ነው የቀረኝ። የአትናቴዎስ ብቻ ነች የቀረችኝ። እሷን ላብራራ። ሜንሊ ስላሴ ነው። በቃ በሰፊው ስላሴ የተብራራው ከየትኛውም ጉባኤ መቼ ነው? 600 ምናምን ዓመተ ምህረት አካባቢ ነው። የአትናቴዎስ ጉባኤ ኦርቶዶክሳውያን ናቸው። ካቶሊክ የሚባል ነገር የለም። ኦርቶዶክሳውያን ናቸው የተሰባሰቡበት። አብ ሁሉን ይችላል፣ ወልድ ሁሉን ይችላል፣ መንፈስ ቅዱስ ሁሉን ይችላል። አብ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ። በቃ ይሄ ዲቴይል አንድ ፔጅ ሙሉ የተጻፈበት አትናቴዎስ የተባለበት ምክንያት ደግሞ ለአትናቴዎስ ሜሞሪ ነው። ሌላ ናቲንግ ኤልስ ነው። ፈረንሳይ አካባቢ ነው የተጻፈው ነው የሚባለው። ይህን ታሪክ አውቃለሁ። እሺ አሁን ጥያቄ እኔ እንደ ልቡ እሺ 325 የኒቅያ ጉባኤ ነው አይደለ? የስ የጉባኤው ዋና ኮር ፖይንት ምንድን ነው? ዋና ያሰባሰባቸው የአሪዮስ ትምህርት ነው። ግን ስላሴ ክርስቶሎጂ እና የአሪዮስ ኢሹ ይሄ ነው። አሪዮስ ወልድ ፍጡር ነው ያለው ቆላስይስ ምዕራፍ 1 አንብቦ ነው። የሊቢያ ተወላጅ ነው። ታዋቂ ስኮላር ነበረ፣ ቢሾፕም ነበር። 325 እሱ ተወገዘ። እሺ ከዛ ጉባኤ ቁስጥንጥንያ የሚባል አለ። ሌላኛው መኖሩን አታውቀውም? የኤፌሶንን አውቃለሁ። ጥቃቅን ጉባኤዎች አሉ። በነገራችን ላይ ቅድም ያልኩ ራሱ 381 ትልቅ ጉባኤ ነው ብሮ። እሺ ኤፌሶን ጉባኤ ስንት ላይ ነው ያልከው? 431
ኤፌሶን ጉባኤ 431 ምን ነበረ ጉዳዩ? ዋናው ሪዝኑ በመንፈስ ቅዱስ ፐርሰናሊቲ ላይ ነው። ምን አልከኝ? በመንፈስ ቅዱስ ፐርሰናሊቲ ፐርሰን ነው ሆሊ ስፒሪት 431 ላይ ኃይል አይደለም፣ ንፋስ አይደለም፣ ምን አይደለም። መንፈስ ቅዱስ ሲባል መንፈሱን ሰፍሮ አይሰጥም ሲል የሚሰፈር ነገር አይደለም። ከአንድ መንፈስ ጠጥተናል ሲል የሚጠጣ ነገር ማለት አይደለም። አጻጻፍና በሰው ቋንቋ የተነገረን ነው። መንፈሱን ሰፍሮ አይሰጥም ሲል የሚከፋፈል ማለት አይደለም። ኢትስ አ ተርሚኖሎጂ however the holy spirit is the person he's our god himself። ይሄንን ነው ያጸደቁት። ግን አብሮ የተነሱ ሌሎች ካሉ አላውቅም። እቺን ግን አውቃለሁ። 431 yes ቀጥሎ 451 ነው። ሜጀር ጉባኤ ነው 451 ግን እንደሚባለው ከ500 የማያንስ ቢሾፖች የተሰበሰቡበት ነው። ያኔ ካቶሊክ የለም፣ ፖፕ የሚባል ቋንቋ የለም። ፖፕ ሊዮ ምናምን ታሪኩ በነገራችን ላይ አንተ ካቶሊክ ባክግራውንድ ነበር። 431 ላይ የተወገዘው ማን ነው? የተወገዘው 431 ማንንም አላወገዙም። ተከራከሩ፣ ዲቤት ነው ያደረጉት። እነማን ነበሩ የተከራከሩ? ከሮማን ኢምፓየር ብቻ ነው የተሰበሰቡት ሁሉም ጉባኤ ላይ። በነገራችን ላይ ሮማን ኢምፓየር ውስጥ ያሉ ሲሪያ፣ አርሜኒያ ከሳውዝ ይሄ ምንድነው እሱ ዩሮፕ፣ የአሁኑ ዩሮፕ፣ ኖርዝ አፍሪካ አሁን እስላም የሆኑ ሀገሮች በሙሉ ተልኳቸውን ልከዋል። ለምሳሌ ኦገስቲን እኮ የአልጄሪያ ሰው ነው። ኦገስቲን ራሱ አሪዮስ ማለት ደግሞ የሊቢያ ሰው ነው። ክርስቲያን ሀገር የነበሩ ናቸው። እነ ሞሮኮ በአሁን ዘመናዊ ስማቸውን የጠራሁልህ፣ በዛን ሰዓት ሌላ ስም ነው ያላቸው። በእስልምና ከመወረራቸው ስለ ንስጥሮስ ታውቃለህ? አውቃለሁ። ያ በደንብ ነው። ንስጥሮስ እንዴት ነበረ? ቴዎቶኮስ የንስጥሮስ የተወገዘበትንም በደንብ ነው የማውቀው። መቼ ነው የተወገዘው? መካነ ኢየሱሶች አሩ ነው። ጊዜውን አላውቅም። ለምንድን ነው የምትፈታተነኝ ግን አንተ? ግን ኃይልዬ ግን አላውቅም። ለምንድን ነው የማላውቀው? እኔ አውቆ አንተ እንደምትጠይቀኝ ግን አንድ ግለሰብ ጠርቻውን ባፋጥጥ ሰው ፊት አላዋርደህ። እኔ የማላውቀውን አላውቅም ነው የምለው። ለምን መሰለህ? ንስጥሮስ እኮ ነው የነበረው አባቴ። ቆይ ንስጥሮስን እኔ በደንብ ነው የማውቀው። ለምን እንደተወገዘ ለምን እኔ በደንብ አውቃለሁ። እሱ አሁን የአንድ ሰው አንስቼ አንድ ሰው ጀሮምን ታውቃለህ ወይ ሲግኒፊካንሱ ምንድን ነው ብልህ ማወቅ የለብህም። እሱ ስላላወቅ ዳማ አይደለህም አንተ። ሌትስ ሴይ ለምሳሌ ቶርቶሊያንን ታውቀዋለህ ወይ? ሜን ፖይንቱ ምን ነበረ? ቄርሎስን ታውቀዋለህ? አውቀዋለሁ። ጳጳስ ናቸው፣ የአሌክዛንድሪያ ጳጳስ ናቸው። በደንብ ነው የማውቀው። መቼ ነው የነበሩት? 330ዎች ውስጥ ዓመተ ምሕረቱን አናቷ ላይ አላውቅም። የአሌክዛንድሪያ ጳጳስ ናቸው። ቅዱስ የሚል ስያሜ አግኝቷል። ቅዱስ ቄርሎስ ከማን ጋር ነበረ ቄርሎስ የተሟገተው? የአሌክዛንድሪያ ጳጳስ ናቸው። ይሄን ካወቁ ራሱ አይበቃም? ቆይ ከማን ጋር የተሟገተው ቄርሎስ? አይ ሪሊ ዶንት ኖ። እቺን ማወቅ አለብህ። ይሄን ካወቁ አይበቃም? ቢኒ አንድን ግለሰብ እስቲ ጠይቀህ እከሌን ታውቃለህ ካልከኝ አትሊስት የአሌክዛንድሪያ ጳጳስ መሆናቸውን ካወቅኩ፣ ከአትናቴዎስ በኋላ እንደነበሩ ካወቅኩ፣ የሥላሴ አጥባቂ አማኝ እንደነበሩና ጳጳስ ናቸው። ቅዱስ የሚል ስም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ። አንዴ እንማር፣ ሁለታችንም እንማር። እኔ ጎበዝ ነኝ ቢኒ፣ አትሳሳት። እኔ በጣም እኔ ጀግና ነኝ በዚህ። እሺ እንግዲህ ዲያቆን ዳዊት የሚመች ቦታ ነው። አንተ ከሌላ ሰው ጋር አታከራክረኝ። እኔ ጊዜ ለህዝቡ አንተ ከማላውቀው ሰው ጋር አንተ ታጋትረኛለህ። ከአንተ ጋር እኮ አይነጋገርም እሱ። ሶስቱ ጉባኤ አራቱን ጉባኤ ያነሳል። እየሰማኋችሁ መኪና ውስጥ ሆኜ አልወጣም። እየሰማኋችሁ ሄዳለሁ። እንዳትወጣ። ዲያቆን ዳዊት አሉ አለው። እሺ እግዚአብሔር ይጠብቀን። የመጀመሪያው ጉባኤ ኒቂያ ነው በ325 ዓመተ ምህረት ብዙ ነገር ተነስቷል። ያው እንግዲህ በውግዘት ደረጃ በተለይ ከአሪዮስ እና አትናቴዎስ ባደረጉት ክርክር ላይ ነው። ወልድ ፍጡር ነው ብሎ ሲያስተምር ወልድ ፍጡር እንዳልሆነ እንግዲህ አትናቴዎስ አስተምሮ እዛ ላይ ተወግዘዋል ማለት ነው። በ381 ዓመተ ምህረት ደግሞ የቁስጥንጥንያ ጉባኤ ነው። 381 ዓመተ ምህረት ቁስጥንጥንያ ላይ ካውንስል ተደርጎ መቅዶኒዎስ መንፈስ ቅዱስ እንደ አብና እንደ ወልድ አይደለም እሱ ዝቅ ይላል የሚል አስተምሮ ስለሰጠ እዛ ላይ ውይይት ተደርጎ በተለይ ደግሞ የጸሎተ ሃይማኖት የምንለው ናይሲን ክሪድ የምንለው
በዚህ በቁስጥንጥንያ ጉባኤ ላይ ፍጻሜውን ያገኘበት ጉባኤ ነው ማለት ነው። ሶስተኛው ጉባኤ ደግሞ ካውንስል ኦፍ ኤፌሰስ 431 ዓመተ ምህረት ላይ ስለ መንፈስ ቅዱስ ሳይሆን ስለ በኒስጥሮስ ባስተማረው እመቤታችን እመ አምላክ ሳትሆን እመሰብ ነች ብሎ ባስተማረው የእመቤታችን ማንነትን የተከራከሩበት በዛውም ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ ብሎ ያስተማረውን የኒስጥሮስ አስተምሮት የተወገዘበት ጉባኤ ነው። ከዛ በኋላ እንደምናውቀው አራተኛው ጉባኤ እኛ የማናውቀው የማንቀበለው ጉባኤ ከለባት የምንለው ጉባኤ ነው። እዛ ላይ ደግሞ እነ ዲዮስቆሮስ እና ፖፕ ሊዮ ተነስተው ሁለት ባህሪ እና አንድ ባህሪ በሚለው የተመሰረተበት ነው። የኛ አባቶች እሱን የማያውቁት የማይቀበሉት ኬልሰዶን ጉባኤ ማለት ነው። በ451 ዓመተ ምህረት የተደረገው ጉባኤ ነው። ቃለ ሕይወት ያሰማልን። ከልብ እናመሰግናለን። ኃይልዬ ሰምተሃል? እንግዲህ ወገኖቼ ሰምታችኋል። የመጀመሪያ ጉባኤ የኒቅያ ጉባኤ ነው ተብላችኋል በመምህራችሁ። እግዚአብሔር ያሳያችሁ። እንግዲህ የሐዋርያት የእምነት መግለጫ ተዘሏል። በየጠዋቱ ኦርቶዶክስ ቤተክርስቲያን ውስጥ ነአምን በአሐዱ አምላክ እየተባለ በግዕዝ ቋንቋ ጸሎት ሃይማኖት ማለት ነው የሚባለው ተረስቶ 325 ዓመተ ምህረት ላይ በቆስጠንጢኖስ ኢኒሺዬሽን የተደረገው ጉባኤ አንደኛ ጉባኤ ተደርጎ ነው የተነገረን። አሁን በመምህር የሃይማኖት መግለጫ የወጣው በስንት ነው አልከን? አይደለም። ጥሩ ነው ኃይሉ ጥሩ ምልክት ነው። ኢኩሜኒካል ካውንስል የመጀመሪያው ካውንስል የሐዋርያት ካውንስል ነው። የኢኩሜኒካል ካውንስሉ ካውንስል ማቆኔ የመጀመሪያው የሐዋርያት ነው። ካውንስል አላልኩም። ኢኩሜኒካል ካውንስል ኳሊፋይ አድርጌዋለሁ። ምን ማለት ነው ነገር በደንብ ቢነገረን ትርጉሙ። ቅድም እኮ እንግሊዝኛ ስላልገባህ ወይም እንግሊዝኛ ስለማልችል ወይም ስላልተረዳኸው ነው። ግን ኢኩሜኒካል ካውንስል the first ኢኩሜኒካል ካውንስል የሚባለው የሐዋርያት ጉባኤ ነው ወይስ የኒቅያ ጉባኤ ነው? the first ኢኩሜኒካል ካውንስል የሚባለው ምን ነው? እንግሊዝኛው አንገበገበች ምን ነው? አይ እኔ ብዙም ስለማልችለው ነው እንግሊዝኛውን። ዞር ብለህ እኮ እንደምትችል ደግሞ ነው እየነገርከኝ ያለው ወንድማችን። ጥያቄው ኢኩሜኒካል ካውንስል ወይም ኢኩሜኒካል አላቅም ካልከኝ that's fine። ግን ዲክሽነሪ ስካይ ድረስ ወይ ፈቀድልኝ ወይ ነገር ኢኩሜኒካል ማለት related with the church ማለት ነው። the first ecumenical council የሚያሰኘው ሁሉም ከነበሩበት በሙሉ ተሰብስበው አንድ ላይ የወሰኑት ውሳኔ ስለሆነ ነው። እንዳልከው ብዙ የተለያዩ ካውንስሎች አሉ። ግን አዲስ ወርድ ተማርኩ ማለት ነው። ቀጥል። እሺ። ግን ካውንስል የሚያሰኘው ማን ነው? ካውንስል ብዙ የተለያዩ እንዳሉ ሆኖ ኢኩሜኒካል ካውንስል ግን የተወሰኑ ናቸው። ቁጥራቸው ይታወቃል፣ መቼ እንደተደረጉ ይታወቃል። the first የሐዋርያት ጉባኤ ደግሞ ያደረጉት ኢኩሜኒካል ካውንስል ተብሎ አይጠራም። አዎ ሲኖዶስ ነበረ፣ አዎ ጉባኤ ነበረ። the first ኢኩሜኒካል ካውንስል ግን የሚባለው የኒቅያ ጉባኤ ነው። ይሄ ደግሞ ኢኮኖሚካል ማን ነው? how do you say it? ኢኩሜኒካል ካውንስል ኢኩሜኒካል የሚለው ቋንቋ ለውጥ ያመጣበት አስባለሁ። አሁን በዚህ ዋናው አባቶች ተገናኝተው ዲቤት አድርገው በስነ ስርዓት። ምክንያቱም ኢኩሜኒካል ካውንስሉ ለሁሉም ክርስቲያኖች መቀበል ያለባቸው ግዴታ ጉባኤ ስለሆነ ማለት ነው። ሌሎቹ ሎካል ካውንስል ሊሆኑ ይችላሉ። ሎካል ካውንስል በሙሉ አንዳንድ ሎካል ሪጂናል ኢሹስ ስለሆኑ ለሁሉም የመቀበል ግዴታ የለባቸውም። ኢኩሜኒካል ካውንስል ግን ለየት የሚያደርገው ምንድነው? ክርስቲያኖች በሙሉ እንዲቀበሉ ግዴታ አለባቸው ማለት ነው። እዛ ላይ ተወሰነው በተለይ ዶክትሪን ነገሮች እስከሆኑ ድረስ። ስለዚህ ሁሉም ዶክትሪና ነው ሲጀመር፣ ሁሉም ስለምናምነው ለምሳሌ that's not true። ካንን ያደረጉ ነበሩ። there were regional councils synod
ተደርጎ ካነን ብቻ ወይም ትውፊት ብቻ ተደርጎ የተለያዩበት አሉ። የዚህ ማስረጃ ለምሳሌ የኢትዮጵያ ሲኖዶስ በየጊዜው ይሰበሰባል። ጉባኤ ሎካል ጉባኤ ነው። እዛ ላይ በየጊዜው ሲሰበሰቡ ዶክትሪን እያወጡ አይደለም ወይ ዶክትሪን ዲስከስ እያደረጉ አይደለም። ስለዚህ ሲኖዶስ ሲሰበሰብ ሁልጊዜ ዶክትሪን ያወጣል ማለት አይደለም። that's just not true። ስለዚህ የመጀመሪያ ጉባኤ የሚባለው አሁን አንተ በነገርከን ኒቂያ ነው ማለት ነው። እደግመዋለሁ። የመጀመሪያው ኢኩሜኒካል ካውንስል ተብሎ የሚታወቀው ቋንቋ አምጣልንና what's the difference? እስቲ አሁን እግዚአብሔር ያሳያችሁ። እዛም ያጸደቁት ተመሳሳይ ነገር ነው፣ እዚህም ተመሳሳይ ነገር ነው። እሺ ዓለም ሁሉ የሚያውቀው ጉባኤ ልበል በቃ የክርስቲያኖች በሙሉ አጥቢያ እስከ አጥቢያ ክርስቲያን እስከሆነ ድረስ ሬፕሬዘንታቲቭ የተላከበት ጉባኤ ማለት ነው ባጭሩ። የቋንቋ ጉዳይ በምንም ብንጠራው እሱ ባዘር አያደርገኝም። ዋናው ነገር እኔ አሁን ፎከስ የማደርገው እና የምቆምበት አይ መጀመሪያ ከይቅርታ ጋራ ከእንትን ስለጀመርክ ነው። ለዛ ነው እኔ አሁን I'm not here to argue with you። ግን አንድ ሰውን ገባ ክሪቲክ አደርጋለሁ ብለህ ከተነሳ ወይ ማስረጃ ይዘህ ወይ የሆነ ነገር ይዘህ ካልሆነ it looks bad on you, right? ስለዚህ የእናንተ የኦርቶዶክስ ምናምን አስተማሪ ይሄው ሐዋርያትን ጉባኤ ሳይጠራ ብለህ ስለጀመርክ ነው እንጂ እኔም እዚህ ድረስ እውነቱን ለመናገር መሄድ አልነበረብኝም። ግን አካሄድ ጥሩ አልነበረም። ግን አሁን እንለፍና ወደ ሰብጀክቱ ዋዩ ማድ አንተ በትንሽ በትልቁ I'm not mad. I'm correcting the narrative። ስለዚህ ምንድነው አሁን ለምሳሌ የተሳሳተ ነገር ተናገርክ I corrected you። አሁን እኮ አንተ ያመጣኸው ጀስት የቮካብለሪ ልዩነት ነው ያመጣኸው እንጂ አልሸሹም ዞር አሉ ነው። እኔም አውቀው የመጀመሪያ ጉባኤ ሐዋርያት እምነት ጉባኤ ነው፣ መግለጫ ያወጡበት ነው። የቃላት ስንጠቃ ነው ያመጣህብኝ። Sure. So ecumenical council የሚባለው by the way የቮካቡላሪ ጉዳይ ሳይሆን የቴክኒካል ተርም የቴዎሎጂ ተርም ነው ecumenical council ማለት እና ከቀድሙ ጀምሮ የተማረ የለም ወይ ቴዎሎጂ የሚያቅሰው የለም ወይ እነዚህን በሙሉ አውቃቸዋለሁ ያለው አንድ ሰው ነው እዚህ ቤት ውስጥ ማለት ነው። አንድ ሰው ነው፣ የእሱም ስም ኃይሉ ይባላል። ስለዚህ አውቃለሁ ብለህ ከተነሳ that's going to be a problem። በዚህ መንገድ ባንነጋገርና ወደ ቶፒኩ ብንመለስ ደስ ይለኛል። ፐርሰናል ከምናደርገው ማለት ነው። የማውቀውን ተናገርኩ። የማውቀው ስላልተዋጠላችሁ መነሻችን በመልአኩ ገብርኤል በመልአኩ ሚካኤል ዙሪያ ነበር። ሄደን እዚህ ደረሰን። እያንዳንዱ እኮ ይኸውላችሁ ከእናንተ ጋር ሌላ ሰው እሱንም አቀበላለሁ ኃይልዬ፣ እሱንም አቀበላለሁ። ስግደት 3 አይነት ነው ብለህ አመንክ አይደል እንዴ? ቆይ እስቲ አንድ ከእናንተ በተለየ ሃይማኖት ክልል ውስጥ ያለ ሰው ተናገረ ማለት ሰይጣን ተናገረ ማለት አይደለም። እኔ ለምሳሌ እሱን አንተ ደንግጥ አትበል። አሁን ስለ መላእክት ስግደት 3 አይነት ስግደት እንዳለ እስማማለሁ አልክ። ከዛ እስማማለሁ አልክና ከነን 85 ላይ ደግሞ ወደ ቅዱሳን ስለመጸለይና ወደ መላእክት ስለመጸለይ አባቶቻችሁ ውሳኔ ሰጥተዋል አልክ። እሱን ደግሞ በደንብ አልሰማህም እንጂ ለምሳሌ የቀደሙ አባቶች ዋና ለምሳሌ ክሪዶችን እኛ እንጂ የምንቀበላቸው እንደ መጽሐፍ ቅዱስ እንቀበላለን ማለት አይደለም። ይሄ ማወቅ አለብን። አንዴ ኃይሉ አንዴ ሚውት አድርግልኝ። እሺ አንዴ ማለት የኃይሉ ንግግር የራሱ ብቻ እንዳይደለ ረጋ ብላችሁ እንድታዩ። አንዴ የማን ነው ታዲያ? የማን ነው? የራሱ ብቻ ነው። አሁን ቆይ ዲያቆን ምን ለምሳሌ አንድ ነገር ልንገርህ። ሐዋርያት ሥራ ምዕራፍ 14 ላይ ጉባኤ እንደነበር ታውቃለህ። ወደ ኢየሩሳሌም የነበረው ጉባኤ ነበር አይደለ? የባይብሉ ነው ወረ ተጽፏል። ቆይ የሐዋርያት ጉባኤ ነበር አይደል? ወደ ሐዋርያት ጉባኤ የሚባል 13 ወደ 13 ስለሆነ ነው የሐዋርያት ጉባኤ። ቆይ ስማኝ፣ ቆይ ለምሳሌ የሐዋርያት ሥራ ላይ የነበረውን ኮንፍሊክት ለመፍታት ይሄን አይደል? ምንድነው ቢኒ? እሱ ምን አዲስ ነገር አለ? የሐዋርያቱማ ባይብል ላይ ተጽፏል፣ አብረን አንብበነዋል። ምን ተነጋግረው ምን አጥቆ እንደተለያዩ የሐዋርያት ጉባኤ አሕዛብ ወደ ጌታ ሲመጡ ምን ማድረግ እንዳለባቸው ተስማምተው ውሳኔ ወስነው ተለያዩ። ይሄ እኮ ምን የሚያጨቃጭቀን ነገር አይደለም። ለምሳሌ ከሐዋርያት ሞት በኋላ ከነሱ ህልፈት በኋላ የተነሱ የተደረጉ ጉባኤዎች ምን ቆጥር ኖሮ
ማነው ባንቆጥር ኖሮ ይሄም አንደኛው ይሆን ነበረ። እሺ የሐዋርያት መግለጫ ብለን የምንጠራው ከመግቢያው በቃ የሐዋርያት መግለጫ ጉባኤ መቼ ነው አይታወቅም። ወደ አርሊ ቸርች አካባቢ ላይ እንደሆነ ብቻ የሚጠራ ማን የደነገገው አይታወቅም። አንድ ጻፈው ማን ነው አይታወቅም። ተቀባይነት ያገኘበት ምክንያት እንደ እግዚአብሔር ቃል የሆነና በትክክል የክርስቲያንን እምነት መጽሐፍ ቅዱሳዊ የሆነውን በአጭር ቋንቋ መግለጽ ስለሚችል ሁሉም ዛሬ ኦርቶዶክሶችም ካቶሊኮችም ፕሮቴስታንቶችም ተቀበሉት እንጂ እከሌ ጻፈው የሚል የተረጋገጠ ነገር የለም። ምክንያቱም ከዛ በኋላም ደግሞ የተለያየ አመንድመንት ተደርጎበታል እና ቃሉ ትክክል ስለሆነ ለምሳሌ የዕብራውያን መጽሐፍንም እኮ ማን እንደጻፈው አይታወቅም። እከሌ ጻፈው የሚል በእርግጠኝነት የለም። አፖሎስ ነው የሚሉ አሉ፣ ፖል የሚሉ አሉ። እሱ አንተ ነገር የምትጋባው ቆይ አንድ ነገር ላሳይ ቢኒ፣ ሌሎች አሁን ኃይሉ ዝም ብሎ እጁ ላይ ያገኘውን አንድ ሰነድ እያነበበ እንዳለ አይደለም። ለምን ታዲያ ማን እንደጻፈ አይታወቅም ለምን ትቀበላላችሁ ቢባል ማን ጻፈው ምን ጻፈው ላይ አይደለም። የኢዮብ መጽሐፍ ማን ጻፈው? ለምሳሌ ቆይ ምን አልክ? ማን ጻፈው የኢዮብ መጽሐፍ? እኛ ምንም ችግር የለብንም። የታሪክ እኛ እኮ ቅዱስ ትውፊት አለን። ገባኝ። የማይታወቀውን አይታወቅም። ብዙ መጨቃጨቅ የለብንም። እኛ ቅዱስ ትውፊት አለን። ከሌሎቹ የመጽሐፍ ቅዱስ እውነቶች መንፈስ ቅዱስ ያለበትና ወደ ክራይስት ላይክነስ የሚወስድ መጽሐፍ ወደ ሌላ ትሂድ። ይሄን ቪዲዮ ይሄንን ሰነድ ላሳይና ማለት ትውልዱ እንዲማርበት ማለት ነው። ትውልዱ እንዲማርበት። እኔ እንግዲህ ያው የዋና ርዕስት ያደረግነውን ያው አምናሃል። እግዚአብሔር የተመሰገነ ይሁን። ይሰገዳል ለመላእክት፣ ለሰዎች፣ ለእግዚአብሔር ያምልኮ ብለህ አምናሃል። ያን ስላመንክ ነው። እሺ አሁን አንድ ነገር ላሳያችሁ። ዲያቆን ዳዊትም እንትን እንዳትል ፕሮቴስታንቱ እንደዚህ አይነት ከታች የሚሳደቡትንም መንጋዎችህን ትንሽዬ የተረጋጉ ብትላቸው ተዉት። ዲያቆን ዳዊት እሺ፣ ምናልባት እኔ ጋር ኮምፒውተር እንትን እያለችኝ ኦኬ። አሁን እንኳን ኮምፒውተር ማሳየት አልችልም። እሺ ገብረአለህ አለሁ ቢኒ አለሁ። እሺ ይሄንን አንድ ክፈትልን ቶሎ ብለህ። የኔም ኮምፒውተር ዘጋ። እሺ ክፈተው። ምን አለ ስርዓት ብታይዝ ግን ቢኒ እንደው ይሄን ነው ኃይሉ አንተ እኮ አንደኛ ቅድም ለተገለጥክበት ትክክል ያለ አንድን ነገር ይቅርታ ጠይቅ። አንደኛ ስለ ያልተወራ ወሬ ልክ እንደምታውቅ እምነት አሁን መልአኩ ሚካኤልን እንደሆነ እኛም እንወደዋለን፣ እንቀበለዋለን። አንዴ ቀጥል ገብረ ቀጥል። እኛ ነገርኩህ እኮ እኛ ለቅዱስ ሚካኤል ስንሰግድ ይገባናል። ካውንስሉ ጋር አለህ አይደለ? አንተ ያው ካውንስል የሰው ቤት እንትን አምጥተህ እዚህ ጋር እኔ አሁን እዚህ ጋር አልስማማም። ለምን ደግሞ አልስማማም? ኖ ማልስማማ የካውንስሉ ጉዳይ የተከበረ የካውንስል እንትን ነው። አስቀምጥ። ከኔ ጋር ነው እያወራ ያለው። ወደ እነሱ አንዴ አውጣልኝ፣ የካውንስሉን አንዴ አውጣልኝ። ገጽ ስንት ላውጣ? ጉባኤ ይልሃል። ጉባኤ ላይ ጠቅላላ ጉባኤ የሚለውን ነው። ጉባኤ ሂድ እነግርሃለሁ። ሂድ። እሺ ጉባኤን አለፍኩት። እየሰማኋቸው ሄዳለሁ። እሺ እንዳትወጣ ግን። አንቀጽ 21 ላይ ጠቅላላ ጉባኤ የሚለውን ነው አይደለም? የእምነት አንቀጽ 4 ግባ። ገጽ 10 ላይ ኃይሉ ብቻ አይደለም ግራ የሚገባው ማለት ነው። እንደው እንድታዩት ገጽ 10 ይኸው አንብበው። አዕማደ እምነቶች አስተምህሮ የሚለው ማለት ነው አይደለ?
የካውንሱ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን እምነት ነው። ስለዚህ የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተክርስቲያኑ ጉባኤያት ያወጧቸውን የሐዋርያት የኒቅያ የአትናቴዎስና የኬልቄዶን የእምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሶአውያንን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው። በዚህ መሰረት ካውንስሉ አምስቱ ብቻዎች በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ፣ በእምነት ብቻና ለእግዚአብሔር ክብር ብቻ እንዲሁም ከነርሱ ጋር የሚጠቀሰው የአማኞች ሁሉ ክህነት የተባለውን አስተምሮ ይቀበላል። በጣም ጥሩ። እዚህ ጋር የተነሱ ጉባኤዎችን ሰምታችኋቸዋል። ኃይሉ ብቻ አይደለም የሚወዛገበው። ይኸው ካውንስሉ ራሱ የጠቀሰው የሐዋርያት ብሏል። ቀጥሎ የኒቅያ ብሏል። እንግዲህ ቀጥሎ የአትናቴዎስ ብሏል። ቀጥሎ የኬልቄዶን ብሏል። አትናቴዎስ ማለት የኒቅያ አይደለም? ቢኒ ኒቅያን የመራው አይደል እንዴ ቅዱስ አትናቴዎስ? ያ ጀግና። እሺ እንግዲህ ጉባኤ ቁስጥንጥንያ አይታመንም በፕሮቴስታንቶች። ወንድማችን አትናቴዎስ እሱ አይደለም። አትናቴዎስ 300ዎቹ አካባቢ ነው። የአትናቴዎስ ጉባኤ 600ዎቹ አካባቢ ውስጥ ነው። የ300 ዓመት ምናምን ልዩነት አላቸው። በሰውየው መታሰቢያ ነው የተጠራው። ኃይሉ ቅዱስ አትናቴዎስ እኮ በ298 ተወልዶ በ373 እኮ ነው። በ75 ዓመቱ ብቻ 300ዎች ውስጥ የነበረ ሰው ነው። የኒቅያ ጉባኤ ጊዜ የነበረ ሰው ነው። ቆይ ረጋ በል። ቅዱስ አትናቴዎስ ለወንድማችን መልስ እየሰጠሁት ነው። ለዚህ ለጠየቀው ቅዱስ አትናቴዎስ አይደለም ወይ ላለው የአትናቴዎስ ጉባኤ ያኔ አይደለም እያልኩት ነው። ስማኛ ኃይሉ ቅዱስ አትናቴዎስ የተወለደው በ298 በረከቱ ይደርብን ያረፈው በ373 የቁስጥንጥንያ ጉባኤ የነበረው 381 ስለምን? ስለ መንፈስ ቅዱስ። መንፈስ ቅዱስ ኃይል ሳይሆን እርሱ እግዚአብሔር ነው የሚል በጊዜው የነበሩት በዚህ ጉባኤ ላይ ሊቃውንት ነበሩ። ሌላኛው ጢሞቴዎስ ተብሎ የሚናገር የአሌክሳንድሪያው ሊቀ ጳጳስ 381 አትናቴዎስ በሕይወት የለም። ማን አለ አለ በዛን ሰዓት? ቆይ ነብይ አለ? አንተማ 600ም ላይ እኮ አለ አልከኝ እኮ። አላልኩም። እንዴት ነው በአይን ነው የሚሰማው? ቢኒ 600ዎቹ ዓመተ ምህረት ላይ የአትናቴዎስ ጉባኤ ተደረገ። የአትናቴዎስ ስሙ አትናቴዎስ የሚለውን በቅዱስ አትናቴዎስ መታሰቢያ፣ ምክንያቱም ስለ ስላሴ ስዋት ለምንድነው ተደረበ ነው? መች ነው የተወሰነው? ቢኒ ፕሊዝ ዶንት ቶክ ባክ። ይኸውልህ እያልኩ ያለሁት እኔ የእምነት መግለጫው የተወሰነው መች ነው? የአትናቴዎስ ጉባኤ 600ዎቹ አካባቢ ነው አልኩ። ቅዱስ አትናቴዎስ 300ዎቹ አካባቢ የነበረ ነው። የ300 ምናምን ልዩነት አላቸው እነዚህ ሰዎች። እነዚህ አትናቴዎስ እና የአትናቴዎስ ጉባኤ በአትናቴዎስ ስም የተጠራበት ምክንያት አትናቴዎስ አጥባቂ የስላሴ አማኝ ስለነበረ በቅዱስ አትናቴዎስ መታሰቢያ ስም ተጠራ እንጂ ጊዜው አይገናኝም ነው እያልኩ ያለሁት። ያኛው እኮ ወደ 600 ዓመተ ምህረት አካባቢ ነው። ዓመተ ምህረቱን አላቅም፣ ግን 600ዎቹ ውስጥ እንደሆነ ግን አውቃለሁ። የማን የአትናቴዎስ ጉባኤ። ቅድም ወንድማችን የጠየቀው ቅዱስ አትናቴዎስ በሱ ዘመን ነው ወይ ብሎ ጠየቀ። አይደለም ነው መልሴ። ጉዳዩን እያስረዳው ነው። አንተ ደግሞ አምጥተህ አትናቴዎስን ከጉባኤው ጋር አንድ አድርገሃል ትለኛለህ። አላደረኩም። ማስረጃ ማየት እንችላለን። የአትናቴዎስ ጉባኤ ለሚባለው መጀመሪያ ለዛ ማስረጃ አለ። ያለ ማስረጃ